በደስታ አብስሪ ናዝሬት ሆይ ንጉሥሽ መጣ ያፀሐይ ከነዙፋኑ ይሻገሩ የግብፅን ጣዖት ወዲያ አረገው። እሰይ ለኛ በደህና መጣ ያለ ዳኛ የመከሩ የእሱ ጠላቶች አፍረው ቀሩ። የመከሩ የእሱ ጠላቶች አፍረው ቀሩ። ሰግደኪ ቅድስት ድንግል ማርያም እመቤቴ መንግሥተ ሰማይ እንዲሆን ቤቴ በኃጢአት ጭቃ ብለወስ ቆሜ ከፊትሽ ስወቀስ አንቺ አማላጅ ከዓለም ንጉሥ ከዓለም ንጉሥ አንቺ አማላጅ ከሰማይ ከምድር ንጉሥ ድንግል ማርያም ሆኜ ሰግድ ለኪ ቃልሽን ነገር ልስማ ጌታ ሆይ እባክህ ልቤን ክፈተው የልድያ ልብ እንደከፈተ ልቤን ክፈተው የልድያ ልብ እንደከፈተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን የወደዳቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 62 ቁጥር 1 ጽድቄ እንደ ብርሃን ማዳኔም እንደሚያበራ ፋና እስኪወጣ ድረስ ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም። አሕዛብ ጽድቅሽን፣ ነገሥታትም ሁሉ ክብርሽን ያሉ የእግዚአብሔርም አፍ በሚጠራበት በአዲሱ ስም ትጠሪያለሽ። በእግዚአብሔር እጅ ያማረ አክሊል በአምላክሽም እጅ የመንግሥት ዘውድ ትሆኛለሽ። ለጽዮን ልጅ እነሆ መድኃኒትሽ ይመጣል፣ እነሆ ዋጋው ከእርሱ ጋር ሥራውን በፊቱ አለ በሏት። እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሯቸዋል። አንቺም የተተወች አይደለች የተወደደች ቅድስት ከተማ ትባያለሽ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 20 ዛሬ እንደ እግዚአብሔር ፈቃድ እንማራለን። የዛሬ ርዕሳችን ስለ ጽዮን ዝም አልልም እያረምም በእንተ ጽዮን የሚለው ኃይለ ቃል ይሆናል። ቅድም ሳነብ የምዕራፍ 62 ትንቢተ ኢሳይያስ የመጀመሪያውና የመጨረሻውን ክፍል ነው ያነበብኩት። በልዋ ለሁለተ ጽዮን ናሆ ንጉሥኪ ይመጽእ የሚለውን ኃይለ ቃል ደግሞ ከኋላ አንብበነዋል። እሱንም እናነሳዋለን። ያው በአንድ ምዕራፍ ውስጥ ያለ ስለሆነ ሳንጠቅሰው ከምናልፍ እሱንም እናወሳዋለን። ነገ ደግሞ በመጨረሻ ወደ መጨረሻ ክፍል እንሄዳለን ማለት ነው። ስለዚህ ርዕሳችን ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ዝም አልልም ይላል ነቢየ እግዚአብሔር ልዑለ ቃል ቅዱስ ኢሳይያስ። ከሁሉ የሚቀድመው የእመቤታችን የእርገቷን ነገር ማስታወስ ማዘከር ነው። እመቤታችን ወላዲተ አምላክ ንጽሕት ድንግል
ማርያም እግዚአብሔር መድኃኔ ዓለምን በድንግልና ጸንሳ በድንግልና ወልዳ እግዚአብሔር የክብር ክብር በጸጋ ላይ ጸጋ ሰጥቷት ኋላም እንደሌላው ሰብአዊ ፍጡር አፈር በልቷት እስከ ትንሣኤ ዘጉባኤ ትኖር ዘንድ ያልወደደ እንደርሱ ባለ ትንሣኤ ትነሳ ዘንድ ገናና የሆነ ክብር ሊሰጣት የወደደ እግዚአብሔር ወልድ ቸር አምላክ ልጇ ነውና ክብር ምስጋና ለርሱ ይሁን። መብራቱ የሚገርማችሁ ነገር ጠዋት ያስተዋለ ሰው ካለ በ30 ደቂቃ ውስጥ ወደ 15 ጊዜ ይሆናል ሲጠፋ ሲበራይ ነበር። ልክ እንደ ሕፃን ልጅ ማብሪያ ማጥፊያ ስትሰጡት እንደሚያደርገው ማለት ነው አይደል? መጫወቻ ነው ይመስለው አይደል? እንደዛ ነው። እና በእርግጥ እዛ መብራት ኃይል የሚሰራ አንድ ሰው የኛን ችግር አልተረዳሃልንም ምናምን ብሎ አንዳንድ ነገር ብሎኛል። እዚህ የኛን ጉባኤ የሚያዳምጥ አንድ መብራት ኃይል ሰራተኛ እንድታውቁት ዝክረ ቅዱሳን የማይሰማ ሰው የለም። ብቻ ከሆነ ቦታ የሆነ ሰው አይጠፋም። ከሆነ ሙያ፣ ከሆነ ሀገር፣ ከሆነ መስሪያ ቤት አይጠፋም እንዲሁና የእነሱን ችግር አለመረዳት አይደለም። ግን በ30 ደቂቃ ውስጥ 15 ጊዜ መብራት ለማጥፋት የሚሆን ምንም ምክንያት የለም። ወይ ደግሞ አስቀድሞ ይሄ ግራማፎን ታውቃላችሁ? ግራማፎን በልማድ አይደለም ሜጋፎን ማለት ነው። ትልቅ ድምፅ ማጉያ አለ አይደለም? በደርግና በኃይለሥላሴ ዘመን እንደነበረው በተራራው በምን ላይ ተሰቅል ነው እና በሉ አጥፉ ብለህ ብታዘን ጥሩ ነው። እናጠፋለን። እዛ እንደፈለጋችሁ ዲም ላይ ታደርጋችሁ ሲጨርሱ በሉ አብሩ ብትሉ ነው። በመካከል የሚቃጠለው ነገር ማን ነው ኃላፊነት የሚወስድ? መቼም የመብራት ክፍያ ታውቃላችሁ አይደለም? የኛ ሀገር የመብራት ክፍያ ለምሳሌ ለኪሎዋት 3 ብር ነው የከፈልን እንበል በዚህ ወር አይደል? ከ3 ወር በኋላ ስንት ይሆናል? 4 ብር። ከእንደገና ሌላ 3 ወር በኋላ ስንት ይሆናል? 5 ብር። እንደዛ እያለ አሁን በሚቀጥለው ዓመት ለኪሎዋት 10። ያ ማለት አንድ ሰው 500 ኪሎዋት ቢጠቀም ለመብራት ደሞዙ 7-8 ሺህ ብር 10 ሺህ ብር ይሆናል። 5 ሺህ ብሩ መብራት ይሆናል ማለት ነው። ይሄ ማለት ዝም እየሳስበው እውነቴን ነው። ትንቢት ምናምን አይደለም። ታስታውስ ከሆነ የህዳሴ ግድብ መሰረት የተጣለ ጊዜ አንድ ነገር ብዬ ነበር። ድሮ የነበራችሁ ሰዎች እኔ ምኞቴ የህዳሴው ግድብ እንደ ግለሰብ ነው እንደ ሀገር አይደለም አልቆ ባላየው እመርጣለሁ። ለምን ከዚያ በኋላ በመብራት ጉዳይ ስቃይ ውስጥ ነው የምንገባው ብዬ ተናግሬያለሁ በአደባባይ ገና 10 ምናምን ዓመት በፊት። ለምን በባለኛ ሀገር ላይ ትልቁ ችግር ሪሶርስ አይደለም። ትልቁ ችግር ማኔጅመንት ነው። ምክንያቱም አስቡት አሁን አንድ ሰው ሀገር አደገች ይባላል። እኔ እየራበኝ የትኛው ሀገር ናት ምንድነው የሚባል እንደ ቀልድ ይመስላል ነገሩ። ግን በቃ ኢትዮጵያ አድጋለች ሲባል የሚሰማ እንደ ራበው ሕፃን አለው የሚባል ነገር አለ አይደል? በጣም እያለቀሰ እባካችሁ ኢትዮጵያ ወደምትባል ሀገር ውሰዱኝ ብሏል ይባላል። እና ችግር እኮ ነው። በነገራችን ላይ በደርግ ዘመን ኢትዮጵያ እናታችን መንግስቱ ኃይለማርያም አባታችን ወይም ደግሞ ኢሰፓ አባታችን ነው የሚባል አይደል? እናንተ ብዙዎቻችሁ አታውቁ ይሆናል አይደል? እና እዛ ምርር ያለው አንድ ትምህርት ቤት ያለ ታዳጊ ምኞት ምንድነው ሲባል አባት አልባ መሆን ብሏል ይባላል። መንግስቱ ኃይለማርያም እና ደርግ እንዲጠፋ መመኘቱ ነው ይሰፋል። እና አንዳንድ ጊዜ እንደዛ ስታስቡ በነገራችን ላይ መብራት ሲልኩላችሁ ቸርነት ያደርጉላችሁ ነው ይመስላችሁ እኮ ገንዘብ ከፍለን የምንጠቀም አይመስላችሁ። ያውም ተመጣጣኝ የሆነ ነገር አይደለም በእውነቱ። ምክንያቱም የሰውን ኑሮ አስቡ። ታዲያ ምን ይሏችኋል? ከአፍሪካ እኮ በጣም ዝቅተኛ አንኛ ደንቆሮ ነው የምንመስላችሁ። በቃ በነገራችን ላይ ኢትዮጵያ በእርግጥ ኦቨር ሃፍ ደንቆሮ ነን እናውቃለሁ። ግን ሁሉ ደግሞ ጨርሶ ደንቆሮ አይደለም። እናነባለን፣ እናውቃለን። እያንዳንዱ ሀገር ላይ ማን ምን እንደሚከፍል እንደሚደረግ እኮ እናውቃለን። አሁን እኮ ታውቃላችሁ የኢንተርኔት ዘመን ነው። ሁሉ ነገር ጉግል ላይ አለ፣ ተሰጥቷል እዛ ላይ። ሲበስ ደግሞ አሁን ደግሞ ይሄ ኤአይ የሚባል መጥቶ ሁሉ ነገር ዘርግፎታል አይደል? እና ደናቁርት እንመስላችኋለን ጨርሶ ሁላችን። እና ያሳዝናል። እና መቼም አረ ምንድነው የሚባል እኛስ እንዲያም እንዲም ብለን እንግዲህ ኖረነዋል። ጸጋዬ ገብረመድህን ሎሬ ጸጋዬ ገብረመድህን ያለው ነገር አለ። ከእንግዲህ በኋላ ተወልዶ ሰው ለሚሆን ይብላኛል ይባላል። እኛም በፈንታችን ከኛ በኋላ ተወልዶ እዚህ ሀገር ለሚኖር ይብላኝ። እውነቴን ነው።
ከባድ ነው። ያው ዛሬ ነሐሴ 20 2018 እንደ ኢትዮጵያ አቆጣጠር በሉ ተብለናል። ዓመተ ምሕረት የሚባል ነገር እንዳትነው። ከዛሬ ጀምሮ ከቻልን ሳ ም ወይም ደግሞ ም ከዛ እዝበር አድርገን ሳ መጨመር አለብን። ገብቷችኋል? ትሉና ም ከዛ ሳ ደግሞ እንጨምራለን። ምን ማለት ነው? አና ም የሚለው ምንድን ነው? ወሳይል ስትጨምሩበት ማለት ነው። እስቲ አጉድን ነው እኮ ነው። እስቲ እናሟለው። ከዛሬ ጀምሮ ምንድነው ምንል? ዓመተ ምሕረት ወሳይል። እነሱ እንደፈለጉት ያደርጉ። ጳጉሜ ትውጣ እንግዲህ ከፈለጉ ያስወጣት። እስኪ ቤት አሾልከው እንደሚያስወጣት አናውቅም። እና ብቻ ብዙ ትርፍ አንናገርም። ያን ያለም እንግዲህ እሱ ለሁሉም ልብ ለሌለው ልብ ይስጠው። እሱ እንደምንል እና የእመቤታችን የእርገት ነገር እያነሳን ነበረ። ወደ መብራት ኃይል ዞር ነው። በምን ነበረ? ከመብራቱ በፊት እንጂ መብራት መሪ ነገራቸዋል። ከመብራቱ በፊት ምን ነበረ? በጣም ወስሞ ደረስ ወሰዳችን። ወደ መብራቱ ጉዳይ ከማለፍ በፊት የነበረችው ምንድናት ነው? የእመቤታችን የእርገት ነገር እያነሳን ነበር አይደል? ይኸውላችሁ እመቤታችን ድንግል ማርያምን በመሬት እኛ እንደምንሆነው ሆና እንዳትቀር የፈቀደ ቸር አምላክ ወልደ እግዚአብሔር ልጇ ነውና ክብር ምስጋና ለእርሱ ይሁን ያልን አይደለም? እንደዚያ ነው። እና የእመቤታችን የድንግል ማርያም ትንሣኤዋ እርገቷን የምናስብበት ጊዜ ነው። የዕለቱን በዓል እንመልከትና ወደ ትምህርታችን እንመጣለን። ዛሬ እንግዲህ ሁለት ቅዱሳን ጳጳሳትን ሰባቱ ደቂቅና ቅድስት የዛዊን እናወሳለን። ቅድስት የዛዊ ስሟ ይታወቃል። ታሪኳን እንግዲህ ብዙ ዓመት ሆነና ምንም ፍንጭ እስካሁን ድረስ ማግኘት አልቻልኩም። ከሰማዕታት ቁጥር እንደሆነች የሚያሳዩ ነገሮች ትንሽ እንረዳለን። ግን ስለዚህ ስለ ቅድስት የዛዊ የምንተርከው ነገር የለንም። ትናንትም አልነበረንም፣ ዛሬም አላገኘንም። ሁለቱ ቅዱሳን ጳጳሳትና ሰባቱ ደቂቅን ግን እናነሳለን። የመጀመሪያዎቹ ሰባቱ ደቂቅን እናስቀድም፣ በዘመን እነሱ ስለሚቀድሙ ማለት ነው። ቅዱሳን ሰባቱ ደቂቅ ማለት በሀገረ ኤፌሶን በ3ኛው መቶ ክፍለ ዘመን የመጀመሪያ አጋማሽ ላይ የነበሩ ቅዱሳን ናቸው። ወይም በጥሩ አማርኛ ቅዱስ መርቆሬዎስና ሰባቱ ደቂቅ የአንድ ዘመን የአንድ ስፍራ ሰዎች ናቸው። በአንድ ቤተ መንግስት የነበሩ ናቸው። እንድታውቁት የሰባቱ ደቂቅ አለቃቸው ነው ቅዱስ መርቆሬዎስ፣ የሰራዊቱ አለቃ ነው። እነሱ ተወራጅ ናቸው። በእርግጥ አይዋጉም፣ ግምጃ ቤት የመሰለው ነገር የሚጠብቁ ናቸው። ወታደር ቤት ያው ብዙ ስለሆነ ስራው እና በዚያ ዘመን የነበሩ ዳኪዎስ የሚባል አረመኔ ንጉሥ ተነስቶ ራሱ የሚመለክበት ሌሎች ጣዖቶችን የሚያስመልክበት ጊዜ ነበርና እምቢ አሉት። በጣም መልክ ደም ግባት ያላቸው ናቸው። ይወዳቸዋል። በእውነቱ ከእርሱ እንዲለዩ አይፈልግም እና መጀመሪያ ክርስቶስን አንክድም፣ ከሃይማኖት አንወጣም፣ እምነታችን አልለውጥም ብለው ሲሉት ሊገድላቸው ፈልጎ አሰራቸው። ኋላ ግን ሲያስብ አይ እንደምንም ባባብላቸው ይሻለኛል ብሎ ጥቂት ወርቅ ብር ሰጥቶ ከሹመት ከሽልማት ትንሽ ጨምሮ ከስር ፈትቶ ጦርነት ሄደ። ምን አላቸው? ተመካከሩ፣ ስመለሽ እሾማችኋለሁ፣ እሸልማችኋለሁ፣ ካልሆነ ግን እቀጣችኋለሁ ብሏቸው ጦርነት ወጣ። እርሱ ጦርነት ሲወጣ ተነጋገሩና አይ ይቺ ዓለም ለኛ ኤፌሶን ናት የሚኖርባት። ኤፌሶን ዛሬም አለች። የጥንት በጣም ገናና ከሚባሉ ከተሞች አንዷ ኤፌሶን ናት። በጣም እንዲያው በአሁን ትልቁ ችግሩ በጣም ለጣዖት አምልኮ የተጋለጠች ናት። ከብሉይ ኪዳን ጀምሮ ታውቃላችሁ አይደል? አርጤምስ የምትባል የአንዲት ክፉ ሴት በኋላ ጣዖት የሆነች ከተማ ኤፌሶን ናት። አርጤምስ የምትባል ሴት ነበረች እና ባል ሳታገባ ቆማ የቀረች ማለት ነው። ግን በፍላጎቷ ምክንያቱም አቃቂር ታወጣለች። ትዳር ውስጥ አቃቂር ማውጣት ከባድ ነው። ትዳር ውስጥ የምትገባ ሴት ወይም የሚገባ ወንድ መሰረታዊ መስፈርቱ የመጀመሪያ ሰው የሆነ ማለት ነው። ሰው ማለት ታውቃላችኋል፣ እንደ የሰውነት ጠባይ ያለው መጀመሪያ ሰው። ምክንያቱም ሰው ካልሆነ ክርስቲያን መሆን አይችልም። መጀመሪያ ሰው ቢሆን ጥሩ ነው። ሁለተኛው መስፈርት የምንፈልገው ለምንድን ነው እንደዛ የምትሉ ከሰውነት የወጣ ብዙ እያየን ነው በዚህ ዘመን። የሰው ነገር የማይመስል ጨርሶ እንዲሁ
ጨርሶ እጅ እግር ዓይን ከመኖሩ በቀር ሰው የማይመስል ሰው እያየን ስለሆነ፣ ስለዚህ መጀመሪያ ሰው፣ ቀጥሎ ክርስቲያን፣ ቀጥሎ እግዚአብሔርን የሚፈራ እግዚአብሔርን የምትፈራ፣ ከዚያ እንደየመሻታችን ድንግልና፣ ዓላማ የመሳሰለውን ነገር ደግሞ እናከለበታለን። ግን አቃቂር ማብዛት ጥሩ አይደለም። ገንዘብ ያለው ሲመጣ ፉንጋ ነህ ትለዋለች። መልከ መልካሙ ሲመጣ ደሃ ነህ ትለዋለች። ሀብቱም መልኩም ያለው ሲመጣ ደግሞ አጥንትህ ያልቀና ነው ትለዋለች። ማለት ደህና ቤተሰብ አልተወለድክም ነው። ደካማው ሲመጣ ብርታት የለም፣ ብርቱ ሲመጣ እንዴ የለም እያለች እና አንድ ጠንቋይ መጥቶ እኔ ላግባሽ አላት። መልክ የለው፣ ገንዘብ የለው፣ ምንም የለው፣ ጉልበት የለው፣ እኔ ላግባሽ አላት። በጣም ገርሟት ድፍረቱ፣ ይሄ ሁሉ ለምኑኝ እምቢ አልኩ፣ አንተን በምንም ማገባ ይመስልሃል አለችው። እኔ የምትፈልጊውን አውቃለሁ፣ በመልክሽ በጣም ስለምትመጪ እና የንጉሥ ልጅ ስለሆንሽ ከሰባቱ የዮናናውያን ዘር ስለምትቆጠሪ አንቺ መከበር አይደለም ፍላጎትሽ አውቀዋለሁ፣ መመለክ ነው የምትፈልጊ። ስለዚህ እንድትመለክ ያደርግሻለሁ አለ። እሱን ካደረክ አገባለሁ አለችው። ከዚያም በእብነ ሩካም ጻፍ አደረገና እሷን አምልኩ ስገዱላት የሚል ማለት ነው። እና ያንን ለሰይጣን አቀብሎ እኔ በምልህ ሰዓት ትጥልልኛለህ ከደመና ብሎ አቀብሎት ህዝቡን ሰብስቦ እንስገድላት አምላክ ናት ማለት ጀመረ። እንግዲህ የግሪክ የዛን ጊዜ ግዛቱ ግሪክ አይደለ ስፍራው አጠቃላይ እንዴት ዋላችሁ? ዛሬ ቱርክ፣ አሁን ኤፌሶን ያለች ቱርክ ውስጥ ነው፣ ግን ጥንት የግሪክ ግዛት ነው። እና ህዝቡን ሰብስቦ እናምልካት እንድናመልካት ከሰማይ ታዘናል ብሎ ይላቸዋል። አይ ምን ማስረጃ አለ እንጠይቅ ብሎ ወደ ላይ ምልክት ይሰጠዋል። እሱ ሲል እዚያ ይወረውርለታል ወደታች። ከደመና ወረደ። ሲያዩት አርጤምስን አምልኩ ስገዱላት ይላል። ይሄው እኔ ሰገድኩላት ብሎ ወደቀ። ሁሉም ሰገዱላት። ከዛ በኋላ ያው ታውቃላችሁ ቅዱስ ጳውሎስ እና ቅዱስ ዮሐንስ በአርጤምስ ምክንያት ያዩት ይሄ ነገር ከሆነ ከብዙ መቶዎች ዓመታት በኋላ አርጤምስን ያጠፏት ቅዱሳን ሐዋርያት ናቸው። ግን እሷን ለማጥፋት ከአንበሳ ጋር ታግለዋል። አታስታውሱ? ቦኑ ተአስኩ ምስለ አርዌ በኤፌሶን ቦኑ ላድልኦ ለሰው ደስ ይበለው ብዬ በኤፌሶን ከአውሬ ጋር ታገልኩ ይላል አይደል? የትንሣኤ ጊዜ የሚነበበው አንደኛ ቆሮንቶስ ምዕራፍ 15 ላይ ለሰው ደስ ይበለው ብዬ እና አርዌ ያለውን አባቶቻችን ለሶስት ተርጉመውታል። ለጊዜው ለአንበሳ ጥለውታል። እግዚአብሔር ከአንበሳ አፍ አድኖታል። እንዴት ዋላችሁ? ቀጥሎ አርዌ የሚል የኤፌሶንን ጣዖቶች ነው። አርጤምስና ሌሎች ደግሞ ጣዖቶች ሳሉ ለፍጻሜው ግን አውሬ የተባለ ዲያብሎስ ነው። እና ሙታን የማይነሱ ከሆነ ምን ይጠቅመኛል? ለምን ያን ሁሉ መከራ ተቀበልኩ ብሏል ቅዱስ ጳውሎስ። የሰማችሁ ነው። ናቸው ኤፌሶን እንደገና ከሐዋርያት ዘመን በኋላ እንደገና ተመልሳ አመፀኛ ሆነች። 7 ደቂቅ ዓለምን መነኑ። ጥቂት የወርቅ ሳንቲሞችን ይዘው ወደ ዱር ገቡ። ዋሻ አገኙ። ድንጋዩን ገጠሙ። መጸለይ ጀመሩ። ሰው ናቸውና ምግብ ያስፈልጋቸዋል። 7ቱ ተራ ገብተው እየሄዱ ቁራሽ እየገዙ ይመጣሉ። ከዚህ አንድ ቀን አንደኛው ቁራሽ ሊገዛ ወጣ። ዳኪዎስ ወደ ከተማው እንደተመለሰ ሰማ። ተመልሶ ነገራቸው። ከዚህ በኋላ አንወጣም አሉና ዘጉ። ሲጸልዩ ቆይተው እንቅልፍ አላቸው፣ ተኙ። ከዚያ በኋላ በእነሱ አስተሳሰብ በእነሱ አመለካከት ጥቂት ቆይተው ነቁ እና ረሃብ አላቸው። አይ ይሄ ነገር ነግቷል መሰለኝ፣ የሚቀጥለው ቀን ሆኗል እና እባክህ የሚበላ ነገር ግዛ ብለው ተረኛውን ይልኩታል። ሲሄድ ድሮ የሚያውቀው መንገድ የለም፣ አዳዲስ መንገዶች ናቸው። ትንሽ ስልጣን የሚመስል ነገር አለ። ከዛ ገና ከከተማው ሊገባ ትንሽ ሲቀርብ ትልቅ መስቀል ተሰቅሏል። እዚያ አይ ከዚያ ሰዎች ሲያወሩ ወደ ገበያ አካባቢ ሲደርስ የጌታችን ኢየሱስ ክርስቶስን ስም ሲጠሩ ይሰማል። ምክንያቱም በዘመነ ሰማዕታት ያንን ከጠራ ተቆረጣለህ አንገትን አበቃ። ግራ እንደገባው ያ የሚገዛበት ቦታ የድሮውን ስላላገኘ ፈላልጎ የሚበላ ነገር የሚገዛበት ቦታ ደረሰና እዚያ ያለውን አንድ ሰውዬ አንተ ነው ቤት አኮኑ ዛቲ ሀገር ኤፌሶን፣ እቺ ከተማ ኤፌሶን አይደለችም ናት እንጂ
ምን ነው ጠየቅካ ነው? አይ ተለወጠችብኝ አለ። ለውጥማ ብሎት እልፍ አለ። እዚያ ሄዶ ያንን ሻጩን ንሳማ የሚበላ ነገር ስጠኝ ይለዋል። ሲያወርቅ ሳንቲም ነው። ደግሞ የማን መልክ አለው? የዛ ከሃዲ የዳኪዎስ መልክ አለው። ጠብ ከሱ ጋር። ምክንያቱም ከምን አገኘው? ይሄ ምን አገኘዋለሁ? የኔ ነው እንጂ የለም። አንተ መድፍነ ወርቅ አግኝተሃል። ይሄ ቀድሞ ነገስታት የቀድሞ መኳንንት ወርቅ ብር ሲበዛ በድስት ያደርጉና የሚሸፈን ነገር ያለን ሸፋፍነው ጉድጓድ ቆፍሮ በጣም አረቀው ይቀብሩታል። እና ስፍራው በአብዛኛው ጋኔን ይሰፍርበታል። ከባድ ነው። እና እዛ እንጂ አሁን ለምሳሌ ኢትዮጵያ ውስጥ እንደዚህ አይነት ስፍራዎች አሉ ይባላል። በተለይ ጎንደር አካባቢ ከተማ ውስጥ ራሱ እና ትንሽ ምልክቶቹን ደግሞ ሰው ጅል ነው አሳየኝ ነው የሚል አላውቀው ተው ምንድን ነው የሚባል አባቴ እንደዚህ አይነት ሴት ፈልጉልኝ ሲላቸው ያ መነኩስ ያሉ ይባላል። እንደዚህ ያለ ሴት ትኖር መች መነኩስ ነው። ያንን ባውቅ መች ዳውን ነበረ አውጥቼ እንደ ስስታም ለራሴ እንደ ክርስቲያን ለድሃ ይሰጥ ነበር እኮ። ግን ቢታወቅም አያስቀርብም። ከባድ ነው። ለምን የሞከሩ ሰዎች ተጎድተዋል። በዚያ ሲጨቃጨቁ መስማማት አልቻለም። ሰው ተሰበሰበ፣ ግርግር ተፈጠረ። ወደ ዳኛ ወሰዱት። አላይ ነገር የሚመለከተው ኤጲስቆጶስነቱ ወደ አባ ቴዎድሮስ ዘንድ ወሰዱትና እሱ ደግሞ አሬንንስ ንጉሥ ይስማው ብሎ ቴዎዶሲዎስ ትንሹን አስጠራው። ጻድቁ ንጉሥ ጉባኤ ኤፌሶንን ያስደረገው ማለት ነው። ከዚያ ሲጠይቋቸው እናንተ እነማን ናችሁ ሲባል እኛ የዳኪዎስ ወታደሮች ነን። ታሪኩን ሲነግሯቸው ግራ ተገቡ። ልናምን አንችልም። ስንት ናችሁ አሉ። 7 ነን። ይዟችሁ ሄደ። ወሰደና አለ ተወሰደ። ዋሻው በር ሲከፈት 6ቱን በፀሐይ ያበራሉ። ምክንያቱም እሱ ሲወጣ እግዚአብሔር ያንን ሸፍኖለት ነው እንጂ እንደ ፀሐይ ነው የሚያንጸባርቁ። ሲያቸው በቃ እንደ ግረ ፀሐይ ነው የሚበሩ። ተደነቁ በጣም። ከዚያ ደግሞ እነሱን የሚወዳቸው አንድ እረኛ ነበረ። አንዳንድ ታሪክ ላይ ደግሞ የተመንግስት ሰው ነው ይለዋል። ሁልጊዜ ይከታተላቸዋል። አሉን የሉም እያለ ነው። ኋላ ሲቀሩ ቢያይ እንደዚያ ሆኖ አያቸው። ሞተው ነው እንጂ ብሎ ያን ድንጋይ ገጥሞ ታሪካቸውን እዚያ ላይ ድንጋይ ላይ ቀርጾ አስቀምጧል። ያን ድንጋይ አገኙት። በጣም ተደነቁ። ምክንያቱም በዚያ ወራት አልቦትን ሳይሙታን ሰው አይነሳም የሚሉ ነበሩና አባ ቴዎድሮስ ኤጲስቆጶሱ ሊቀ ጳጳሳቱ ጥሩ ዕድል ስለሆነለት በዚህ ስብከት ሰብኮ አልቦትን ሳይሙታን የሚሉትን ተረፈ ሰዱቃንን አሳምኗቸዋል። በዚህ ምክንያት ከዚያ 7ቱ ጸሎት አድርገው እንግዲህ እነሱም ራሳቸው በኋላ ተረዱ። ምክንያቱም ዳኪዎስ ካረፈ መቶዎች ዓመታት አልፈዋል ከሞተ። እነሱ ራሱ ከተኙ እንግዲህ የአቤሜሌክን ታውቀው የለ? አቤሜሌክ ቀትር ላይ ነው አይደል የተኛ? ሲነቃ እልፍ ብሎ ወደ ተስያት አካባቢ ሆኗል። ጥቂት ነው 3 ሰዓት ነው የተኛ በሱ ማለት ነው። በእኛ አቆጣጠር ግን ስንት ሰዓት ነው የተኛ? 66 ዓመት። እነዚህ ደግሞ ለእነሱ እንቅልፎ የስንት ነው? የአንድ ሌሊት ታወቃቸው። የሚያስደንቀው ነገር እኮ ታውቃላችሁ አይደል? ተኝተው ሲነቁ ለምንድነው 7 ደቂቅ የሚባሉ? አልተለወጡም። እንዲያውኑ ነው የተነሱ። አሁንም ደቂቅ ነው የሚባሉ ታዳጊዎች ናቸው። አስቡት ያን ሁሉ 100 ዓመት ተኝቶ እንደገና ልጅ መሆን ምን ይባላል? መታደስ በላላል። መታደስ የማይሸመችም አይኖርም። እንዴት ዋላችሁ? መቼስ አሁን እድሜው ኑሮ አንድ ሽማግሌ ሲለው የነበረው ነገር አለ አይደለም? ሽምግልና ጥሩ ነው ወይ ያሉት፣ በጣም ጥሩ ነው። ግን ጤና ሰላምና ምግብ ካለው ብቻ መበላው ካለኝ ሰላም ካለኝ ጤና ካለኝ ሽምግልና ጥሩ ነው። ለምን ሲሉት ሽምግልና ባንዲራ ነው። ፂሙ ሽበቱ ምናምን ያስከብራል። ሰንደቅ ዓላማ ይከበር የለም? አዎ ያስከብራል። በየስፍራው ሁሉ ኖር ያስብላል። በየመኪናው ሁሉ ወንበር ያስለቅቃል። እና እንደዚያ ስለሆነ ጥሩ ነው። ግን ጤና ካለ ነውና ሰው ሲያረጅ እንደገና መታደስ እሷማ ድሮ በገነት ቀረች። ያችን 70 ዘመን ታግሶ የሆነ አባታችን አዳም። አዎ ግን ችግሩ በቤታችን እንድትወለድ አባ ጊዮርጊስ ይላል አይደል? የአዳም ስህተት ከመጉዳት ይልቅ ምናልባትም ጠቅሞናል። የአምላክ እናት እንድትወለድ እንድትገኝ በእርሷ ምክንያት እንድንድን እና ደግሞ የጸጋ አምላክነቱ የባህሪ አምላክነት እንዲሆን ከመቤታችን የነሳውን ስጋ የባህሪ አምላክ አድርጎት የለም። ለዚያ
እና እነዚያ 7ቱ ደቂቅ እንዲያ ሆነው እንደገና አርፈው ለእያንዳንዱ የወርቅ ሳጥን አዘጋጅቶ በክብር በዚያ ቀብሯቸዋል። ራሱ ጻድቁ ንጉሠ ነገሥት ቴዎዶሲዮስ። ቅዱሳን በረከት ይደርብን። የሚያስደንቅ ነገር ልንገራችሁ። ይህ 7ቱ ደቂቅ ታሪክ ቁርአን ውስጥ አለ። ቁርአን ውስጥ አለ። ያው እንትን አይደል ቁርአን ስትጎቡ ነው። ታዲያ ከማይስማሙ ነገሮች ነው በብዛት የተወሰደ እና ከኦሪቱ ከነቢያቱም ከወንጌልም ከስንክሳርም ከሁሉም ነው የተወሰደ። በነገራችሁ ላይ እንድታውቁት የዛን ጊዜ ስንክሳር የመጀመሪያው ጥራዝ ተዘጋጅቷል። የመጀመሪያው የስንክሳር ጥራዝ ሲዘጋጅ 7ቱ ደቂቅ የነቁበት ሰሞን 7ቱ ደቂቅ ከነቁ ከጥቂት ዓመታት በኋላ ነው ስንክሳር ለመጀመሪያው ጊዜ በቅዱስ ዮሐንስ ዘቡርልስ የተዘጋጀ እንድታውቁት። አሁን እኛ የምናውቀው ስንክሳር ተጠናቆ በ14ኛው ክፍለ ዘመን ወደኛ የመጣው ነው። ዛሬ የምናከብረው አባታችን ሰላማ መተርጉም ከተረጎማቸው ጥራዞች አንዱ እሱ ነው ይባላል እና በእውነቱ እዚያም አለ። ያው ግን አተራረኩ እንደምታውቁት ተንጋዶ ነው። ብዙ ጊዜ የአብርሃም ታሪክ ስሙም ተንጋዶ ኢብራሂም ይሆናል። ከዛ ደግሞ ታሪኩም ይንጋደዳል። ይስሐቅን ለመስዋዕት አቀረበው በማለት ፈንታ ይስማኤልን ተብሎ ይንጋደዳል። ለምን? ዘር ፍለጋ ነው፣ ዘመዳችን ነው ብሎ ስለሚያስቡ። በነገራችን እኛ ይስሐቅን ምን ተርክ የሥጋ ዘመዳችን ስለሆነ ነው። እንዴት ዋላችሁ? የሥጋ ዘመዳችን ስለሆነ ነው። የሰው ልጅ በመጀመሪያ ደረጃ ሁሉም የሥጋ ዘመድ ነው። ለምን? ከአንድ አዳም ወረድ ብሎ ከአንድ ኖህ የተቀዳ ነው። አለቀ። ሁሉም ትውልድ ከኖህ አይወጣም። ከኖህ የተረፈ አይገኝም። ኖህ የሁሉ አባት ነው እና አይከል የሁሉ አባትና እናት ናቸው። እና በእውነቱ የእነዚህ ቅዱሳን በረከት እግዚአብሔር ያሳደረብን። ሌላኛው ዛሬ ቅድም ስሙን አነሳውላቸው አባታችን አባ ሰላማ መተርጎመ መጻሕፍት ብርሃነ አዜብ። አዜብ የተባለች ኢትዮጵያ ናት። የኢትዮጵያ ብርሃን። እኛኛው ቀዳማዊ ሰላማ ከሳቴ ብርሃን እንደሚባሉት እኛው ደግሞ ብርሃነ አዜብ። ምንድነው ብርሃነ አዜብ ያሰኛቸው ብሎ ቀዳማዊ ሰላማ የሰሩትን ሁሉ ቢሰሩ። ቀዳማዊ ሰላማ ምን ሰሩ? ያላመኑትን አሳመኑ። እኒኛው ሰላማም ዳግማዊ ይባላሉ። በእርግጥ ግን በመካከል አንድ ሁለት ሌሎች ሰላማዎች ሳይኖሩ አይቀሩም በታሪክ። በነገራችሁ ላይ እዚህ የተነገራቸዋለሁ። የአቡነ ሰላማ ቀዳማዊ የከሳቴ ብርሃን መደበኛ መጠሪያ ስማቸው ማን ነው? ፍሬምናጦስ። የእኒኛው የብርሃነ አዜብ ሰላማ ካለሳ ማን ነው መጠሪያ ስማቸው? ምክንያቱም ግብጾች መቼም ሰላማ ብለው ስም አያወጡም ብዬ ነው። አባ ፊቅጦር ነው የሚባሉት። በገዳማዊ ስማቸው አባ ፊቅጦር ናቸው። እና ሰላማ የተባለው በስራቸው ነው። መጻሕፍትን በመተርጎም ቀዳማዊ ሰላማ በወንጌል ስብከት የታወቁ፣ ዳግማዊ ሰላማ በወንጌል ስብከት የታወቁ፣ ቀዳማዊ ሰላማ በመጻሕፍት ትርጉም የታወቁ፣ ዳግማዊ ሰላማ በመጻሕፍት ትርጉም የታወቁ፣ ቀዳማዊ ሰላማ በቤተ መንግስቱም በገዳማውያንም በቅዱሳን ሁሉ የተወደዱ፣ ዳግማዊም እንደዛ ናቸው። ከምንም በላይ ደግሞ ቅድስናቸው ታስታውሱ ከሆነ የአቡነ ፊልጶስ ዘደብረ ሊባኖስን ታሪክ ስንተርክ አቡነ ሰላማ ብርሃነ አዜብ ከግብፅ ሲመጡ አቡነ ያዕቆብ ከሄዱ ከጥቂት ዓመታት በኋላ መጥተው በጣም ይወዷቸው ነበርና ከማረፋቸው በፊት አቡነ ፊልጶስ ሰማዕቱን እዚህ ደቡብ ጎንደር ሐቃሊት የምትባል ደብረ ሐቃሊት አለች፣ ወይም ደብረ ዕንቁ የምትባለው ትልቅ የቅዱሳን ማረፊያ ናት። እና እዚያ ሄዶ ማኅደረ ማርያም አካባቢ አገኟቸውና እርሳቸው እንደሚያርፉ ሲረዱ መጡ እና አባታችን አባ ፊልጶስ ሰማዕቱ ጻድቁ ሲያርፉ በዙሪያቸው የነበሩት ሰዎች አቡነ ሰላማን አንድ ነገር አላቸው። ጻድቁ አርፈዋልና አስወራቅ በሉ ካስከሬኑ፣ ለምን ጳጳሳት በድን አይነኩምና ብሎ አሏቸው። ያን ጊዜ በጣም ተቆጡ አቡነ ሰላማ። ይሄ በድን ይመስላችኋል? ይሄ ስለ ክርስቶስ ፍቅር ሲጋደል የኖረ የጻድቅ ስለ ክርስቶስ ፍቅር ደሙን ያፈሰሰ የሰማዕት አካል ነው። ማናችሁም እንዳትነኩት እኔ ነኝ መገነዝ ብለው ራሳቸውን የገነዟቸው። ገንዘው እዚያው ደብረ ሐቃሊት ወይም ደብረ ዕንቁ ላይ አቡነ ፊልጶስን የቀበሯቸው። ምንም እንኳን አቡነ ፊልጶስ አሁን ስጋቸው ፈልሶ ደብረ ሊባኖስ ያለ ቢሆንም ያን ጊዜ እዚያ የቀበራቸው አቡነ ስለ ፍቅር ነው። የጻድቃንን ለቅዱሳንን እንዲወዱ ነበር። በጣም የሚታወቁበት ግን ለ40 ዘመን ኢትዮጵያ ውስጥ በጵጵስና ሲኖሩ በ14ኛው ክፍለ ዘመን በአፄ ሰይፋ ረድ፣ በአፄ ነዋየ ማርያም፣ በአፄ ዳዊት
በእነዚህ በሶስቱ ነገስታት ዘመን የነበሩ 40 ዘመን የሚታወቁት ለምሳሌ ዛሬ በጣም በሰፊው ለምሳሌ ግብረ ሕማማት ታውቃላችሁ? ማን የተረጎመው? አቡነ ሰላማ። መጨረሻውን ተመልከቱት አለ። ይህችን መጽሐፍ ከልሳነ አረቢ ወደ ግዕዝ የተረጎማት ጳጳሳችን አባ ሰላማ መተርጉም ነው ይላል። ሁለተኛ ሰው ሲሞት ምን አይነት መጽሐፍ ነው የምንጠቀም? መጽሐፈ ግንዘት። እሱንም ማን የተረጎመ? አባታችን ሰላማ። እንዲያው እንኳን የሚታወቁ ለሃ ማርያም የሚባል ድርሰት ታውቃላችሁ? ድርሳነ ያዕቆብ ዘስሩግ እንደዚያ የሚባሉ ድርሰቶች አሉ። ውዳሴ ማርያም እዛ ፊት ነበረ፣ ግን ድጋሚም በዚያ ዘመን እሳቸው ተርጉሞት ይባላል። መጽሐፈ ስንክሳር ትልቁ መጽሐፈ ስንክሳር። ከዚያ ውጪ የብዙ ቅዱሳን ገድለ አበከረዙን እነ ገድለ ዮስጦስ ትልልቅ ገድለ ሰማዕታት የሚባለው ትልቁ አይደል? ጣና ያለው እሱን ጨምሮ ማለት ነው። እነዚያ ገድላት እስከዚያው ድረስ ያልተተረጎሙትን እንደገና ደግሞ ከሶስቱ መጻሕፍተ መነኮሳት ታውቃላችሁ አይደል? መጀመሪያው ማሪሳቅ ነው አይደል? ሁለተኛው አረጋዊ መንፈሳዊ ነው አይደል? ሶስተኛው ፊልክስዩስ ነው አይደል? ፊልክስዩስን ለመጀመሪያ ጊዜ ወደ ኢትዮጵያ መጥተው የተረጎሙት እሳቸው ናቸው። ከሁሉም የሚያስደንቀው ነገር በነገራችን ላይ ተረጎሙ ስላችሁ ብቻቸውን አይደለም። ይህች መጽሐፍ ብቻ ይተረጎም አይደለም። ኢትዮጵያውያን ደጋግ ሊቃውንት አብረዋቸዋል። የእሳቸው ማህበረተኞች ይባላሉ። እና አስገራሚው ነገር 81 መጽሐፍትን መጽሐፍ ቅዱስን ድጋሚ ተርጉመዋል። ምናልባትም በኢትዮጵያ ታሪክ ለሶስተኛና ለመጨረሻ ጊዜ መጽሐፍ ቅዱስ ትርጉም ይባላል። የመጀመሪያው የብሉይ ኪዳን ትርጉም ነው። ሁለተኛ የአባ ሰላማ እና የተስዓቱ ቅዱሳን ትርጉም ይባላል። ምንም አባ ሰላማ እና የተስዓቱ ቅዱሳን በመካከላቸው ከ120 እና 130 ዓመት በላይ ቢኖርም እንኳ ግን እኛው የጀመሩትን እነዚህኞቹ ጨርሰውታል ይባላል። እና ለመጨረሻ ጊዜ ኢትዮጵያ ውስጥ መጽሐፍ ቅዱስ ወደ ግዕዝ ነው። ታዲያ ሌላ ቋንቋ ለምሳሌ ወደ ኦሮምኛ መጽሐፍ ቅዱስን ለመጀመሪያ ጊዜ የተረጎመው ማን ይባላል? ነሲብ ዋናው ስሙ እንጂ ኦናሲሞስ ነሲብ ይባላል ወይም አናሲሞስ ነሲብ ይባላል። ግን መናፍቅ ነው፣ ጴንጤ ነው፣ ፕሮቴስታንት ነው። ያ ማለት ትርጉሙ ያው ጤነኛ እንደማይሆን እንገምታለን። እሱ ብቻ ሳይሆን ለመጀመሪያ ጊዜ ወደ አማርኛ መጽሐፍ ቅዱስን የተረጎሙት ማን ናቸው? ኢትዮጵያ ውስጥ አይደለም የተረጎመው። ኢትዮጵያዊ ናቸው፣ ግን ኢትዮጵያ ውስጥ አይደለም ትርጉሙ የተሰራው፣ ግብፅ ውስጥ ነው። በአብርሃም የሚባሉ አታውቁም? መጀመሪያ ጊዜ የአማርኛ መጽሐፍ ቅዱስ ተጠቀሙ የለ ለማን የተረጎሙ ብላችሁ አታስቡ። አሁን ያለው መጽሐፍ እሳቸው የተረጎሙት አይደለም። መጀመሪያ ነገር የ66 የሚባለው ቢሆን እሳቸው የተረጎሙት አይደለም። ሰውየው ግን ያው በብዙ ነገር የሚታሙ ናቸው። ያው እንግዲህ እሳቸውን ይማር ሄደዋል። መቶዎች ዓመታት እየተቆጠረ ነው። እና ለሁሉም መጽሐፍ ቅዱስንም በመተርጎም ይመሰግናሉ። ከምንም በላይ ግን የወንጌል ስብከታቸው፣ ቅድስናቸው፣ ከቅዱሳን ጋር የነበራቸው ፍቅር አስደናቂ ነበረ። እግዚአብሔር አምላካችን የኢትዮጵያ የአዜብ ብርሃን ከተባሉ መጻሕፍትን ከተረጎሙ ከኢትዮጵያ ጳጳስ ከግብፃዊው ከአባ ሰላማ በረከት ያሳድርበት። ሌላኛው ከሳቸው ጥቂት ዓመታት በፊት የነበሩትና እነዚያን ታላላቅ ቅዱሳንን በመሾም የኢትዮጵያን ከአቡነ ተክለ ሃይማኖት በኋላ ዳግመኛ በወንጌል እንዲያበሩ ምክንያት የሆኑት አቡነ ያዕቆብም ዛሬ እናስባቸዋለን። ከአቡነ ሰላማ በፊት የነበሩ ናቸው። ምክንያቱም አቡነ ያዕቆብ ተባረው ነው የሄዱት። በምን ምክንያት? እውነትን ስላስተማሩ ነው። በንጉሱ የተባረሩት በወቅቱ በነበረው ንጉስ ኋላ ተጸጽቶ ንስሐ ገብተዋል። እና አቡነ ፊልጶስን ለመጀመሪያ ጊዜ በጳጳስ ደረጃ በተለይ ከአቡነ ተክለ ሃይማኖት በኋላ አቡነ ተክለ ሃይማኖት እንደምታውቁት ጳጳስ ናቸው፣ ትተውት ነው እንጂ ይህን ማወቅ አለባቸው። ደህና ዋላችሁ። አቡነ ተክለ ሃይማኖት ጳጳስ ናቸው፣ ግን ፍጡር አልሾማቸውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን የሾማቸው ምክንያቱ ምንድነው ቢሉ አንድ ክብራቸውን ለመግለጥ፣ ሁለተኛ ግን በዚያ ወራት ጳጳስ ኢትዮጵያ ውስጥ አልነበረምና ቤተክርስቲያን በጣም ተቸገረች። ስለዚህ ሲያዝኑ ጌታችን ራሱ መጥቶ ጵጵስና ሰጥቷቸዋል። ኋላ ግን የግብፁ ጳጳስ ሲመጣ አብረን እናገልግሎት ስላቸው ምን ሊያደርግልኝ ለአንተ ይሆን ችግር የለም ትተውት ነው በራቸውን የገቡ ምን ሊያደርግ እሳት ነዋ። ደሳቸው ላለ ንጹሕ ቅዱስ ሰው የበረሃ ምናኔ ለለመደ ሰው ከተማ ኑሮ ምን ያደርጋል? ለጻድቁ እና እኛኛው አቡነ ተክለ ሃይማኖት በእግዚአብሔር የተሾሙ ናቸው። ግን በመካከለኛው ዘመን በጳጳስ የተሾሙ ኢትዮጵያዊ የመጀመሪያው ኤጲስቆጶስ ምናልባትም የመጨረሻው አቡነ ፊልጶስ ናቸው። ሿሚው አቡነ ያዕቆብ ናቸው። ምክንያቱም 12 ቅዱሳን የአቡነ ተክለ ሃይማኖት ደቀ መዛሙርት ጠሩ። ዛሬ በስም እናውቃቸው ታላላቆቹ እነ አቡነ ፊልጶስ፣ እነ አቡነ አኖሪዎስ፣ እነ አቡነ ቀውስጦስ፣ እነ አቡነ አድሃኒ
ታውቁም። እነዚህ 12ቱ ንቡራን ሲባሉ እነሱን ጠሩ። 11ዱን በአንብሮተ እድ ሾሟቸው መምህራን ብለው ከቅስና ጋር። አቡነ ፊልጶስን ግን እነሱ በላይ ምን አደረጓቸው? ኤጲስቆጶስ እና ሲሾሟቸው ልክ እንደ ሀገረ ስብከት ዘሴዋ የተባለ ሴዋ ወዴት ሀገር ነው? ሸዋ ነው። ድሮው ሴዋ ነው የሚባል የሸዋ የሞረት የሙገር የምን እየተባለ ሀገረ ስብከት ነው የሚሰጧቸው። ከዚህ ሄደው ግፍ መከራ ተቀብለው ጣዖት የሚያመልከውን ሰይጣን የሚያመልከው ወደ ክርስቶስ እንዲመልሰው ይህንን ያደረጉ ቅዱስ ሰው ናቸው። ቅድስናቸው የተመሰከረ ነው። በስብከተ ወንጌል ለራሳቸው ሐቅን በመናገራቸው ምክንያት ከቤተ መንግስት እንዳይገቡ እስኪከለከሉ ንጉሠ ነገሥቱ የአባቱን ዕቁባት አግብቶ በወቅቱ የነበረው በኋላ ቢጸጸትበትም አምደ ጽዮን አቁርቡኝ አላቸው። ቅዳሴ እሳቸው ሲቀድሱ መጥተው ልክ ሊቆርብ ሲቀርብ ምንድን ነው ያሉት? ጳጳሱ ተመለስ፣ አንተ መቁረብ አትችልም፣ ምክንያቱም ለክርስቲያኖች በጎ ምሳሌ የምትሆን መሪ አይደለም፣ ተመለስ። አስቡት፣ አምደ ጽዮን እስከ ህንድ ውቅያኖስ ድረስ የገዛውን ክንዱ የብረት ምሰሶ ነው የሚባለው አምደ ጽዮንን ማለት ነው። በቃ ሐቅን የያዘ ሰው አይፈራም፣ ልቡ ለጻድቅ ውኩል ከመአንበሳ ተብሏል። እና አቡነ ያዕቆብም ያረፉ ግብፅ ነው። እዚያው በስደት እንደሄዱ ተመልሰው ወደ ሀገራቸው የሁለቱንም በረከት ያሳድርብን፣ ቅዱሳን በረከት ይደርብን። ወደ ትምህርታችን እንምጣና እሺ ዛሬ ስትልን ስሩ ነው ብሎ ይሄ ስሩ ነው መሰለሽ፣ በኋላ እንናገረዋለን። የጸሎት ሰዓቱንም ነገ የምንገናኝበትንም እንነጋገራለን። ማጠቃለያችን ስለሆነ ማለት ነው። የትምህርታችን ርዕስ ምንድን ነው? ስለ ጽዮን ዝም አልልም። እንግዲህ የእመቤታችን ነገር በትንቢተ ኢሳይያስ ስንናገር 20ኛ ቀናችን ነው። አለፍ አለፍ እያልን እያየን ነው እንጂ ኢሳይያስ ለእመቤታችን የተናገረው ብዙ ነው። ጽዮን ምንድን ነው የሚለው በተደጋጋሚ ተርጉመን ተመልክተናል። አሁን ስለ ዝምታ ጥቂት እናውሳ። ሰው መረዳት ያለብን ነገር ዝምታ ምን ማለት ነው? ሳይለንስ ትላለህ አይደል? ወይስ ትራንኩሊቲ ይላል ደግሞ ፈረንጅ ደግሞ። በርግጥ ቀጥታ ትርጉሙ እዚህ ጋር ሊገናኝ ላይችል ይችላል። ጥራዝ እንጠቅ ይሆንብናል ደግሞ እንግሊዝኛ የማያውቅ ሰው እንግሊዝኛ ሲጠቅስ። ግን አርምሞ ምንድን ነው ንገሩኝ። ዝምታ በሉ እስኪ። ዝምታ ምንድን ነው? አርምሞ። አርምሞም ዝምታ ምንድን ናቸው? አንደበትን ክላ ልሳነከ እምኩይ አላለም። አርምሞ ሁለት ወገን አለው። አንደኛ ጨርሶ ዝም ማለት ለተቻለው፣ ሁለተኛ ክፉ ከመናገር መከልከል፣ አንደበት ክፉ እንዳይናገር። እዚህ ቤት አስታውሱ ከሆነ በአንዳንድ ጉዳዮች ላይ አባቶች ታናገሩ ጥሩ ነው። ከእንታ ዘንድ ሂጄ ማስተማር አይበቃም ይመስሎታል። እዚህ በኋላ ለእኔ ቤተክርስቲያን አስተምሮ ላይ አልሾመች ችግር ሆነ ይቅር ብዬ ስላቸው ከመምከር ይልቅ የሆነ ታሪክ ነገሩኝ። አንድ ገዳም ሂጄ 25 ዓመት አርምሞ የያዙ አባት አሳዩኝ። በጣም እያደነኩ ሳለሁ በተቀዳሚት ሰንበት ቅዳሴ ሲገባ ንፍቁ ነው ጨረው ሲገቡ እኒያን ባለ አርምሞ ነው አየኋቸው እና ግራ ተጋባሁ። ኋላ ድምፃቸውን ሰማሁት። ስልል ያለች እንደው ተንሶ ሲሉ ሽማግሌ ናቸው አረጅተው ግን በዲቁና ነው የሚቀድስ። ኋላ ቅዳሴው ካበቃ በኋላ አበምኔቱን እጄ አባታችን አቤት እኔ አባገሌ 25 ዓመት አርምሞ ይዘው ብለውኝ፣ አዎ ዛሬ ሲቀድሱ ሰማኋቸው። እሳ አዎ አርምሞ ይዘዋል ብለውኝ፣ አይ ወንድሜ እና አርምሞ ከቃለ እግዚአብሔር ነው ብሎ አሉኝ። አሁን ገባ አሉኝ። ገብቶኛል። እንዲያድርግ እንዲያታደርግ አላለኝም አይደል? ፈሊጥ ይባላል። ፈሊጥ የእንታ ስላችሁ የእንታዎች ብዙዎች ናቸው አይደል? በአጸደ ስጋ ያሉትን የእንታ ማለት ነው። እንግዲህ በአጸደ ስጋ የእንታ ብዬ ልጠራቸው የምችላቸው ሰው አንድ ሰው ናቸው። ታውቃላችሁ ማን እንደሆኑ። እና የተቻለው ዝግት ይላል እንደ አባ አጋቶን ደንጃፋ አስገብቶ። ግን በነገራችሁ ላይ 100% ዝግት ያለ ፍጡር አታገኙም። እንዴት ብሎ ይላል? መላእክት ወትሮ ነው አርምሞ የላቸውም። ዛልቦ ጽራቱ አርምሞ የሚለው የት ላይ አንቀጽ ላይ ነው? ሰዓታት ላይ ይሁን እንደዚያ መላእክት አርምሞ የላቸውም። ዝም ማለት ስለማይችሉ ሳይሆን 24 ሰዓት ስራቸው ምንድነው? ምስጋና ነው።
ስለዚህ ሰብአዊ ፍጡሩ ነው ጨርሶ ዝም ያለ በዓለም ታሪክ አይገኝ። ለምን አባ አጋቶን ነው አይደል እና አባ አርሳኒዮስን እና አባ ዲዮስቆሮስን የመሳሰሉ አሉ ደንጊያ የሚጎርሱ ዝም ያሉ 60 ዓመት 70 ዓመት 50 ዓመት። ነገር ግን ጨርሶ ዝም ማለት የማይሆነው ለምንድን ነው ከተባለ አባ አጋቶን መጥተው ተሰብስበው አንተ ኃጢአተኛ አሉት፣ ዝም። አንተ በደለኛ፣ ዝም። አንተ ነውረኛ፣ ዝም። አንተ እንዲህ ያልሰደቡት ስድብ የለም፣ ዝም። አንተ መናፍቅ አሉት። ደንጊያውን አውጥቶ እኔ መናፍቅ አይደለሁም ወደ ደንጊያውን ቆርጦ ለምን ለአርምሞ ምን አለው? ልክ አለው። ዝም የማይባልባቸው ቦታዎች፣ ሁኔታዎች አሉ። ዝም የሚባልባቸው አሉ፣ ዝም የማይባልባቸው አሉ። እና አንድ ደግ ሰው ጋር ስነጋገር እግዚአብሔርን ዝም ልበል ወይስ ልናገር ብለህ ስትጠይቅ በልብህ አድርገው ኋላም መልስ ሰጥህ ጠላት በማያውቀው ምልክት ቢሆንልህ ጥሩ ነው። ለምን ዝም በል የተባለውን ሰው ጠላት ለማናገር ቁም ስቅሎ ነው የሚያሳየው። ተናገር የተባለውን ሰው ዝም እንዲል ነው የሚያደርገው። እንደዛ ነው የሚያደርገው። እና አርምሞ ከፍተኛ ማዕረግ ነው። እኔ ማረሳው በህይወቴ በ90ዎቹ ለመጀመሪያ ጊዜ ሱባኤ አንድ ጓደኛዬ ጋር አሁን በምናኔ ያለው ጋር አንድ ቦታ ሄደን ሱባኤ እና 9 ቀን የቆየን 9 ቀን ሁሉ ወሬ የለ። ግድ ነገር ቢኖር ወረቀት ላይ የሆነች ነገር ጻፍ ማድረግ ነው። ታውቃላችሁ ምግብ የለም እዛ ትንሽ ውሃና ትንሽ ጥሬ ነው ያለች። በቃ ምግብ አይደለም የሚናፍቅ መቼ ወጥቼ አውርቼ ነው የራሴን ነው የምነግራችሁ። መቼ እሱ የታደለ ነው መቼ መናይ ነው ድሮ። የሚገርመው ነገር ከገዳሙ ስንወጣ የ6 ሰዓት መንገድ ይመስለኛል የእግር መንገድ አላቆምኩ ማውራት ዝም ብዬ ከተማ ስገባ ኮላፕስ አደረኩ፣ ወደኩ፣ ታመምኩ። እስከዛ ድረስ አስቡት። እንግዲህ በ90ዎቹ የነበረ ነገር ነው የምነግራችሁ። እንዲህ ነን። አንዳንዱን ነገር ከራስን ማስተማር ጥሩ ነው። ከገጠመኝ የራሴ ድካም እና አንዳንድ ሰው መጥቶ ጥያቄ ይጠይቀኛል። አፌን መቆጣጠር አቃተኝ ብሎ ሲለኝ እኔን እየጠየቀኝ እኔ የምጠይቀውን ዕቃ አፈላልግልኝ። እኔ ራሴ አፍ መቆጣጠር እንዴት እንደሚቻል እኔ የምጠይቀው ሰው ለምን የሚባል አፌን መቆጣጠር ቢሆን ኖሮ አላስተምራችሁም ነበር። አላስተምርም፣ አርፌን መቀመጥ ነበር። ማን አለ ወዶ ፈቅዶ በሳት የሚጠበስ በነፍስ ነው በስጋ ሊጠቅም መዚያትሮን ስለሚቆም ወደሽን እንደተባለው ነው እንዳይመስላቸው። በዚህ መቆም ግን ቸሮ አምላክ መድኃኔዓለም በሱ ፈቃድ ከሆነ ደግሞ እንኳን መድረክ ለመነሳት አይሆንም አይደለም። በሱ ቸርነት ሲሆን ደስ ይላል፣ ደስ ይላል። አሁን እቺን 21 ቀን እንኳን በቸርነቱ አንዳንድ እንደው የእግዚአብሔርን ቸርነት ስትመለከቱ እንደው ማየታችን አሁን ቅዱስ ዳዊት ናሁ ሰማይናሁ በኤፍራታ ያለ ጊዜ ሱባኤ ገብቶ እሱ የቤተ መቅደስን ነገር ነው የጠየቀ። ጌታችን የስጋዊውን ነገር ቢገልጥለት ምን አለ ይባላል? እኔን ከሰው ቆጥረህ ነገርከኝ አለ ይባላል። እሱስ ትውቱ ነው። እኛ ከሰው ተቆጥረን እኮ የሚደረግ ስንት ነገር አለ። እኛ እግዚአብሔር ሰው አይነቅም ሲባል ትሰማላችሁ? እግዚአብሔር ሰው አይነቅም። እመቤታችን ድንግል ማርያም ሰው አትነቅም። ከአንጀት ከሆነ ከአንጀት ነው። ለሶስተኛ ጊዜ ነው። እንዴት ዋላችሁ? እንዳላበሳው ደግሞ ዝም ብለህ ብታፈጥ እኮ በማፍጠጥ አይገኝም። ግን መቼም ቸርነት አለ፣ ብዙ ቸርነት አለ፣ ርኅራኄዋ አለ፣ ርኅራኄዋ አለ። እና በእውነቱ ዝም ማለት እንዴት መታደል ነው። ለምን ቢባል አርምሞን የሚቀድመው ነገር ስላለ እኮ ነው። ምክንያቱም ያኛው ከሌለ አርምሞ አይኖርም። የአርምሞ እናት ማን ናት? ኧረ ዝም እያሉ የአርምሞ እናት ማን ናት? ኧረ ቆይ ከጾም የሚቀድም አለ። ማናት? ትዕግስት፣ ወይዘሮ ትዕግስት ሳትሆን ትዕግስት የምትባይ ጋር። በነገራችሁ ላይ ትዕግስት የሌለ ሰው እንዴት ነው አርምሞ የሚኖረው? ደህና ዋላችሁ? አርምሞ መቻልን ይፈልጋል አይፈልግም? መቻል እኮ ነው። ምክንያቱም ማርያም ሰሐሬት መክፈልተ ሰናይ ይላል አይደል? ጌታችን በወንጌል የተናገረው በቅዳሴ ማርያም ያለው ዘያይድዋ እመቤታችን ማናት? ቅድስት ማርያምን ተፍረት መረጠችው የተባለችው በጎ ዕድል የተባለ ምንና ምን ነው? ናጥሪንከ አርምሞ ትዕግስት ያለው ኮስ ነው። ሁለቱን አንድ ላይ ያመጣቸው ትህትና ዘምስለ ንጽህና አለ አይደለም? የነቢያትን ማለት ነው።
ናጥሬንከ ትሕትና ዘምስለ ንጽሕና። አያችሁ፣ ትሕትና የሌለ ሰው ንጽሕና ሊኖረው አይችልም። ንጽሕና የሌለ ሰው ትሕትና ሊኖረው አይችልም። አንድ ላይ ናቸው ግብርነት ተግባርነታቸው። ቀጥሎ ናጥሬንከ አፍቅሮ የዋሃተ ከማዋርያት ቅንነት የዋህነት የሌለው ሰው ፍቅር ሊኖረው አይችልም። ፍቅር የሌለው የዋሃት የለውም። አያችሁ፣ አብረው የሚሄዱ ነገሮችን አመጣ። በመጨረሻው ምን አለ? ናጥሬንከ አርምሞ ወትዕግሥተ ከመ ማርያም። አያችሁ፣ ትዕግስት በሌለበት አርምሞ የለም። አርምሞ በሌለበት ምን ትዕግስት አለ? ነገር ግን ትዕግስትም ልክ አለው፣ አርምሞ ልክ አለው። እንዳትረሱ። ታውቆ የለ መንገድ ላይ ሲሄድ አንዱ ክርስቲያን ደህና የእግዚአብሔር የተማረ ሰውን ሽፍታ መጣ። ሲያየው ሽፍታው ደከም ያለ ነው። ብዙም ቢታገለው ይጥለዋል። ግን ምን አሰበ? አይ ጌታ በወንጌል ይህንን ቢጠይቃችሁ ይህን ጨምሩለት ብሏል እያለ ጠምጥሞ ሲጠይቀው ኩታውን እየጨመረ ኋላ መጨረሻ ሙታንታውን ጠየቀው። እሷን የቀረች ራቁቱን አቁሞ ሀፍረት መክደኛውን ጠየቀ። አሁንስ በዛ አለና ተንቲራውን ብሎ ጥሎ ሸካክፎ ልብሱን ሄደ። ኋላ ከተማ ገብቶ የቤተ ክህነት ሰው ነውና እናንተ አቤት ማቴዎስ አስፈጅቶ የነበረ ዳዊት ደርሶ አዳነኝ እንጂ አለ ይባላል። ቅዱስ ማቴዎስ ጠላቶቻቸው ነው። ዳዊት ምን አለ? ቀጥቀጥ መዝራዕት ወለሀጥ ወለኩ። ዳዊት ነው ደርሶ ያተረፈኝ። ዳዊት እኮ ጊዜን ማዳን ማትረፍ ልማዱ ነው አይደል? አንድ ቀን እና ማቴዎስ አስፈጅቶ የነበረ አለ ይባላል። ይሄ ስጋዊ ነገር ነው፣ ግን በመንፈሳዊ ትዕግስት ልክ አለው። በተለይ በራስ ጉዳይ ለቻለ እስከ መጨረሻው ሀቅታ መታገስ ይገባል። በግል ጉዳይ፣ በሀገር በሃይማኖት ጉዳይ ግን በተለይ በሃይማኖት ጉዳይ ላይ ትዕግስት ልክ አለው። ትናንት ያነሳነው ነገር አለ። አንዳንድ ሰው እዛ ቪዲዮ ቆርጦ ወጥቶ አቃቂር ሊያወጣበት ይችላል። እንዲህ ብለዋል እኮ መናፍቃንን ስደዋል፣ ዝለፏቸዋል ይላል። ተው እባክህ፣ መቀናጣቱን ላንተ ተውልሃለሁ። ነገር ግን ከፍ ሲል እግዚአብሔር ላይ፣ ቀጥሎም በቤታችን ላይ፣ መስቀል ላይ፣ ቅዱሳን ላይ፣ ቤተክርስቲያን ላይ፣ ስርዓት ላይ፣ ሃይማኖት ላይ፣ በስጋዊ እናት አባት ላይ ስድቡ አለ መጠን ሲሆን ሊታገሱ ይገባል። አባቶቻችን እግዚአብሔር በመለኮቱ ቢሄዱበት ይታገሳል? ንገሩኝ። ንጉሥ በመንግስቱ ቢሄዱበት አይታገስም። ጎልማሳ በሚስቱ አይታገስም። ባላገር በርስቱ አይታገስም። እንዴ ለምንድን ነው ቅዱስ አትናቴዎስ መሰንቆ ይእቲ ሃይማኖትን ተለብስዋ ሰማዕት ያለ? ብዙ ምስጢር አለው። መጨረሻ ግን ምን አለው አባቶቻችን? መሰንቆ በተመታ ጊዜ ዘፈን የሚያውቅም የማያውቅም ተነስቶ ውሽክት ውሽክት ይላል። መሰንቆ የማይቀሰቅሰው የለም። እንደዚህ ሁሉ ሃይማኖት በተነካ ጊዜ የሚያውቀውም የማያውቀውም ልሙት ማለቱ አይቀርም። ሃይማኖት የመጨረሻው ድንበር ነው። እንደ ስጋዊ ሀገር የመጨረሻ ድንበር ናት። እንደ መንፈሳዊ ሃይማኖት የመጨረሻው ድንበር ነው። ሃይማኖታችን ከምንለው ደግሞ መካከል አንደኛው ትልቁ ዋናው እግዚአብሔር ነው። ሰው በእግዚአብሔር ማለትም በጌታችን በኢየሱስ ክርስቶስ ላይ ሰዎች የፈለጉትን ማምለክ ይችላሉ። በስነ ዜጋ ትምህርት ድሮ ስነ ዜጋ አዲስ እንደመጣ ያው ስነ ዜጋ በእናንተ ዘመን የመጣ ነው። በእርግጠኛ ስነ ዜጋ የሚባል ትምህርት አናውቅም። ግን በአጋጣሚ እኛ ወጥተን የመጨረሻ የኮሌጅ ትምህርት ላይ ስንማር አመጡት እና ምንም አናዳምጠም፣ ጆሮአችን አትፈን ነው እና ሌላ ስራ ነው የምንሰራ። ግን ያው ውጤቱ 100% ነው የሚመጣው። ጊዜ እንደምን ትምህርቱ ቅራቅንቦ ነገር ነው፣ ዝም አይደለም። ምክንያቱም ዝም ብሎ የፖለቲካን ነገር በስነ ምግባር ሰበብ ለማስረጽ ነው በኢህአዴግ መንግስት የታሰበ ዘጠናዎቹ እና በ2000ዎቹ አካባቢ እና ምን የምትል ግን አስታውሳለሁኝ። ምን ይባላል? እጅ መዘርጋት መብት ነው፣ የሰው ፊት መንካት ግን ወንጀል ነው የምትል ነገር ነበረች አይደል? እንግዲህ የተጻፈችውን በቃል ትባል አላስታውስም። በዛ ይሄ ጥሩ ነው፣ አባባሉ ጥሩ ነው። እጅ መዘርጋት ማንም አይከለከልም፣ መንጠራራት አይከለከልም። ግን በመንጠራራት ሰው በጥፊ መምታት አይገባም አይደል? በቃ ሰው የፈለገውን ማምለክ ይችላል። ከቤቱ ሆኖ መሳደብ አይደለም የፈለገውን ማድረግ ይችላል። እግዚአብሔር ይመልስለት። ከኔ ግን ቀጥታ መጥቶ እምነቴን ማንቋሻሽ ግን እንኳን ሰማያዊ ሕግ እንኳን ሰማያዊ ሕግ ምድራዊ ሕግ አይፈቅድለት ማለት። ስለዚህ ሃይማኖት ድንበር ነው። እግዚአብሔር አምላኬን ድንግል እመቤታችንን ቅዱሳንን ቤተክርስቲያንን ሕግን ስርዓትን ታቦትን መንቀፍ አይችልም። እኔ ልንገራችሁ፣ አንድ እምነት የለሽ በፍልስፍና የሚኖር ሰው ነው፣ እምነት የለውም። ማርያም ታማለለች አልታማል የሚል ክርክር ሲከራከሩ ይሰማል። መሀል ሀገር ነው
እሱ በፍልስፍና የሚኖር ነው፣ ደግሞ ኤቴስት ነው፣ እምነት የለውም። በዚህ በድርሰቱ ዓለም የሚታወቅ ሰው ነው። እና አንደኛው ይሄ እመቤታችን አታማልድም እያለ የሚከራከሩ ከመጠን በላይ ሲያበዛው፣ ይሄኛው ተናዱ እንደ ለእርቅ ነው የገባ እና ይሄኛውን ያለው ስማ እንጂ ያለው አቤት ይኸውልህ የተማርክ ከሆንክ አዋቂ ከሆንክ ሰው የያዘውን ነገር ለማስጣራት ሞክር፣ የተሻለ ካለ አማራጭ አቅርብለት። በነገራችን ላይ በፍልስፍና አይን አይቶት ነው እሱ ድንግል ማርያም የምትባል ታማልደኛለች ብሎ የሚያምናት አለችው። አንተን ምን በደለ? እሱ ስለምናት ሆነ አንተን ምን በደለ? የተሻለ ተጨማሪ ነገር ካለ ግን ስጠው፣ ይሄኛው ይሻላል ብለህ አቅርብለት እንጂ የያዘውን አትንቀፍብህ ነው። እና በኋላ ይህን ሁሉ ክርክር ብትሰማ ኤቴስት የሆነች የመስሪያ ቤት ኃላፊ ያለች ወጣችና ስማ ከዛሬ ጀምሮ ይህን ክርክር ብታነሱ ውርድ ከራሴ ነው፣ ውጤቱ ማርያም ታማልዳለች ነው፣ ውጣልኝ ከዚህ። ቅድም ምንድን ናት ብለናል? በሴቶች መብት አይታው ማለት ነው። ምክንያቱም የሴቶች ምናምን ሚኒስትር ነገር ናት መሰለኝ፣ አስቡ አታምንም፣ ግን ምክንያቱም የሴት መብት ብላ ነው እንግዲህ ማርያም ታማልዳለች፣ ሁለተኛ እዚህ እንዳትከራከሩ ወደዛውጣልኝ አለች ይባላል። እና እንዲሁ አንዳንድ በፊት የምትሰሙት ነገር እናበራለን። መሀል ሀገር አካባቢ እንደዚህ እንደው አንዱ መጥቶ ሁለት ተከራክረው አንዱ ይመጣና ድንግል ማርያም ታማልዳለች አለ አባታችን አለ። አዎ የኔ ልጅ ታማልዳለች ብሎ አለ። እሱ ወጥቶ ሄደ። ሌላኛው መጣና አባታችን አለ ድንግል ማርያም አታማልድም ማለት አለች። አዎ አታማልድም ማለት ወጡና ሁለቱም እኔ ነኝ ትክክል ብሎ ጭቅጭቅ። እንግዲህ ለሁለቱም ያሏቸው እንደዛ ነው። ተመልሰው መጥተው ለእኔ ታማልዳለች ብለውኛል አይደል? እኔ ነኝ የረታው። አዎ እንዴ አታማልድም ብለውኝ ለኔ? አዎ ብያለሁ። እንዴት ሁለት ይሆናል? እስቲ ሙዝ አምጡልኝ አሉ። ሙዝ ተገዝቶ መጣ። ላጥላጥ አድርገው በሉ። ይሄ ሙዝ ምን ይላል አሏቸው። ምን ነው ቀኑ አልቀመስንም። እንደዛ ነው። ለአንተ ፍቅሯን ስለቀመስክ ታማልዳለች። አንተ ከፍቅሯ የራቅ ስለሆንክ አታማልድም። አታማልድም ያልኩ እኮ ለአንተ ነው። አታማልድም ሰዓት መግባት አይቀርም ብዬ ነው። አታማልደንም አይደለም ያለችው፣ አታማልድህም ነው። ጆሮ ስላልሰማ ለራሱ ነው። ለምን በግድ ነው እንዲህ ብልጅ እና በእውነቱ ይሄ ሁሉ የፈሊጥ ትምህርት ምንድን ነው ቢባል ሰው ሃይማኖት አለ፣ ድንበር አለ አይደለም። በቃ ድሮ የኖር ነው እኮ እንደዛ ነው። አሁን ከሙስሊም ወገኖቻችን ጋር አብረን ኖረን አይደል? በእምነት ጉዳይ ተከራከረን እናውቃለን። ክፉ በጎ ምንም እኮ ብለን አናውቅም። አሁን ነው ይሄ ዋሃቢስት የሚባል ጋኔን ከ1980ዎቹ 90ዎቹ በኋላ መቶ ተስፋፍቶ በቃ ከ2000ዎቹ ጀምሮ ከ99 ጀምሮ ነው በቃ ኦፊሻል ዘመቻ የጀመሩት። ከ74 እስከ 99 ድረስ ልምምድ ላይ የነበሩት ከ99 ጀምሮ የምታውቁት 98 ጀምሮ በቃ ይሄ በእምነት ውስጥ ተከባብሮ መኖሩን አጠፉት እና ቀጥሎ ስራቸው እነሱና መናፍቃኑ በቃ ስድብ ሆነ እና አንዳንድ ጊዜ እዚህ ፊት ነግሬያቸዋለሁ። ከዚህ አውቶፓርኩ አካባቢ ታክሲ ተሳፍረን እየሄድን ድሮ ነው በጣም ይሄ ምንድነው ላዳ ታክሲ ሲሆን ያኛው ትልቁ ታክሲ ሚኒባስ ታክሲ ይሄ ያለ አይደለም እያመጡ ጌታን ተቀበሉ ምናምን እያሉ እንትን የሆነ ጥራዝ ነገር ይመትናሉ። ሲሰጡን የተቀበልኩ ለምን ያው አገልግሎት ይፈልጋል መልስ ለመስጠት ምን እንደሆነ ሰው ለማስጠንቀቅ። ከጎን ያለ የጋራጅ ሰራተኛ ነው። ስንት ቁጥር እንደና አላውቅም። ይሄን የሚያክል ትልቅ መፍቻ ነገር ይዟል። ትልቅ ነገር እንጋለች። እግዚአብሔር ይስጥልኝ አመሰግናለሁ አልፈልግም ማለት እንደገና ተመልሳ መጣችና አሁን ማለት አልፈልግም አልኩሽ እኮ በመስኮት መጣ። መስኮትን ከፈተች። የመኪናውን መስኮት ያንን ሙዝዝ አድርገውት አናትሽ እንዳለልሽ ሩጫዋ ዞር ብላ ማላየች። አቤት እንዴት ነው እንደሮጠሽ ለዚህች ነፍስሽ አቅም ያላት ትመስል ሩጣ ሄደችና አዘንኩ በራሴ። እኔ እንኳን ለሙያ ነው የተቀበልኩት። በእርግጥ ግን እሱ እግዚአብሔር ይስጥህ አልኩት። እግዚአብሔር ይስጥህ እንዲያ ነው እንጂ አባቷ እንዴ ዝም ብላ እንዴ ሰው አልፈልግም ካለስ በግድ ነው እና እንዴት ዋላችሁ? የዝምታን ሀገር ተነስተን እና ዝምታም ትዕግስትም ቦታም አለው ጊዜም አለው ልክም አለው ነው። በተለይ በሃይማኖት ጉዳይ በግል እንኳን እስከተቻለ መታገስ ነው። ታዲያ ስለ ጽዮን ዝም አልልም ሲል እንደው የጥንቱን የኢየሩሳሌምን ነገር ለምሳሌ በነገራቸው ላይ በእስራኤል ታሪክ ተወዳጇ ከተማ ማናት? ኢየሩሳሌም ናት አይደለም? ጽዮን አምባዋ ናት ኢየሩሳሌም። አሁን ስለ ጽዮን ዝም አልልም ስለ ኢየሩሳሌም ጸጥ አልልም ብሎ አለ። ኢየሩሳሌም ውድ ከተማ ናት። ስለ ኢየሩሳሌም ብዙ አነሳን አይደል? ወአክበርዎ ለመሬታ እንኳን ስንት ጊዜ ተጠቀስን አይደል?
መሬቷ ክቡር ነው። ሰው ክፉ ሊሆን ይችላል ዛሬ ያለው። ኢየሩሳሌም ግን ቅድስት ሀገር ናት። በዓለም ካሉ ከተሞች ሁሉ የምትበልጥ ኢየሩሳሌም ናት። ከሁሉም ትበልጣለች። እና ኢየሩሳሌም ላይ ቀድሞ እነ ዳዊት እነ ሶሎሞን እንኳን ወራሪ እንኳን ሰባሪ ክፉ የሚናገር የሚመጣ አንገቱን ነው የሚሰብሩት፣ ዝም አይሉት። ወደ አዲስ ኪዳን እንምጣና ግን ጽዮን ኢየሩሳሌም የተባለች ቤተክርስቲያን ናት። ስለዚህ ዛሬ ማለት የሚገባን መሆን የሚገባን ምንድነው? ስለ ጽዮን ኢየሩሳሌም ቤተክርስቲያን ዝም አንልም። ይሄ ሁሉ ግፍ እየደረሰ ቤተክርስቲያን ላይ፣ ይሄ ሁሉ ግፍ እየተደረገ ምዕመናን ላይ ዝም ካለ እኛ የጽዮን ዘመዶች የኢየሩሳሌም ዜጎች አይደለንም ማለት ነው። ይሄ ራሳችን መሰከርን። ቄስ ብትሆን፣ ዲያቆን ብትሆን፣ ሰባኪ ብትሆን፣ ሊቅ ብትሆን፣ ጨዋ ብትሆን፣ የፈለግከውን ብትሆን ቢያንስ እንኳን እውነቶቻችን አላችሁ። አደባባይ ወጥቶ መናገሩ ለእናንተ የተገባ ነገር አለ ማለት ማድረግ የምትችሉት ነገር አለ። አንደበታችሁ መናገር ባይችል አይናችሁ መናገር ይችላል። ዘመድ ሲሞትባችሁ አታለቅሱ? ንገሩኝ። ቤተክርስቲያን ከእናንተ ዘመድ ከዚያ ከሞተው ከኔ ቢጤው ታንሳለች? ለአንድ ዘመዳችሁ ያን ያህል ጊዜ ስታለቅሱ፣ ቤተክርስቲያን ሲባል እኮ ህንፃው ብቻ አይደለም። እነዚህ ሁሉ የሚገደሉ እያንዳንዱ ምዕመናን ቤተክርስቲያን አይደለም? ክርስቶስ አካል ናቸው እኮ፣ የእኛም አካል ናቸው። ድሮ የነገርኳችሁን አታስታውሱም? በዚያ ማዶ ክርስቲያን ሲገደል የማይሰማን እኛ ከዋናው ህዋስ ሳንቆረጥ አልቀረንም። ለምን? አንድ አካል ሲነካ ሙሉ አካል ነው የሚታመም አይደለም? ይሰማዋል አይደል? እኛ የማይሰማን ለምን ይመስላችኋል? ተቆርጠን ይመስለኛል፣ ከረዴቱ ርቀን ይመስለኛል እንጂ ቤተክርስቲያን አንዲት አካል ናት። አንዱ ሲነካ ሌላውም ያመዋል። ስለዚህ ስለ ቤተክርስቲያን ዝም ማለት አይገባም። ስለ ህጓ፣ ስለ ስርዓቷ፣ ስለ ሃይማኖቷ ማንም ሲወራትና ሲደፍራት ሲሰብራት ዝም ብሎ ማየት አይገባም። ጽዮን ኢየሩሳሌም ቤተክርስቲያን ናትና፣ ለፍጻሜው ግን ጽዮንም እመቤታችን ናት፣ ኢየሩሳሌምም እመቤታችን ናት። ጽዮን ቢሉ የፍጥረት አምባ መጸጊያ፣ ኢየሩሳሌም ቢሉ ሀገረ ንጉሥ፣ ሀገረ ክርስቶስ፣ ሀገረ እግዚአብሔር፣ ሀገረ ሰላም እመቤታችን ናት። እመቤታችን ድንግል ማርያም፣ ስለ እመቤታችን ድንግል ማርያም ባለፈው ታስታውሱ እንደሆነ አንዱ ዘማሪ አንተ የሚባለው ሰውዬ ስለ እመቤታችን ያው በእመቤታችን ስም ብዙ መዝሙር አወጥቷል፣ ብዙ ሸቅሏል፣ ከብሯል፣ ገኗል። እና እመቤታችን ላይ ያው ናዳ ሲወርድ ላቲ ስብሐት አምላክን ወልዳ ፍጥረትን ባዳነች። እንኳን እመቤታችን ማናችንም መሰደብ አይገባንም ነበር። ያ ሁሉ ሲባል ቁጭ ብሎ ገዛ ስራውን ሲሰራ ቆየ። ኋላ ወጣና በቤተክርስቲያን ላይ የምንፍቅና ቆሻሻ የሚደፉ ሰዎችን ጳጳሳትን ስንናገር ተው፣ ስራ አትጠብቁ ምናምን ብሎ መናገር ጀመረ። ተው እንጂ አንተ ስለ እመቤታችን እንደዚህ ብለህ የዘመርክ ለንግድ እንደሆነ ድሮ እኮ ተናግሬያለሁ። ለምን ስለ አምላክ እናት ስለ ቤተክርስቲያን ዝም ብለህ ቆይተህ ስለ አንድ ግለሰብና ስለ ሁለት ግለሰቦች ጥብቅና ይወጣ እመቤታችን መሸቀጫ ማድረግ ነው የተናገርኩት። ኋላ ታሜ ተኝቼ እያለ ሜሴጅ ላከልኝ አይደል? ምን አለ? መተተኛ አይደል? ሰው ቤተ ክህነት መሆን እሱን ማድረጋችን በነገራችሁ ላይ አላደለውም እንጂ እሱን እኮ ዲያቆን ነበር። ግን ያው የጨዋ ዲቁና ነው እናውቀዋለን። ያው የጨዋ ዲቁና የመሀል ሀገር እንታ የሚሉት አለ። አንተ ዲቁና ትቀድስበታለህ ያለው አንዳንድ ሰው ትልቁ ነው አየንታ ዲቁና ልቀበል ነበር ሲሏቸው ብሏቸው አላል? ታስታውሱ? ትረሳላችሁ እናንተ። ያው 8 ዓመት ሊሆነው አንተን ጨምሮ ምን አሏችሁ? እንደ መሀል ሀገር ሰው ዝም ብሎ የማዕረግ ቅጥያ ታረጉት ነው። ምን ታረጉት? ትቀድሱ ነው፣ ትቀድሳላችሁ። በነገራችሁ ላይ የዲቁና መሰረታዊ የመጀመሪያው ዓላማው ቅዳሴው ነው። ስብከትም አይደለም፣ ሌላም አይደለም። መቀደስ ይገባል። የማይቀድስ ሰው ምን ሆኖ ዲያቆን? እንዴት ባላችሁ? ምክንያቱም ዲያቆን መሰረታዊ ስራው ስብከት አይደለም፣ ተልእኮ ነው። አይቴሃለው ክቡራን ዲያቆናት እለ ይትለአኩ ሥጋ መለኮት ወለ ይትራወጹ ከመ መላእክት አለ። ዲያቆናትኒ ይኩኑ ንጹሃን አለ። ዲያቆናት ምን ይሆኑ አለ? ንጹሃን ወስትርኩባን ለሃዱ ቃሎሙ ሁለት ምላስ ያልሆኑ አለ። አንድ
በሌላ አንቀጽ ደግሞ አለ። ምንድነው የሚለኛው አንቀጽ? ይሄኛው እንኳን ከክህነት ወረቀታችን ላይ ያለው ነው አይደል? በሌላ አንቀጽ ደግሞ አለ። አንድ ዲያቆን በፍትሐ ነገሥት ምን ይላል? ለካህኑ ለኤጲስቆጶሱ አልታዘዝም ቢል ከክህነቱ ይሻር ይላል። ግን ካህኑ ኤጲስቆጶሱ የሚያዘው ሕግ ስርዓት ከሆነ ነው እንጂ ስረቅ ቢለው እንዲሰርቅ አይደለም። እና ስለዚህ መላክ ነው። ተልኮ ደግሞ ዋናው ተልኳችን ምንድን ነው? ሳታት፣ ኪዳን፣ ቅዳሴ ነው ዋናው ተልኮ። በዚህ ቅር እንዳይላችሁ ይሄ መሀል ሀገሩን ዲያቆን ገሌ የሚባለውን ሰባኪ ስታዩት ያጎደሎ እንዳለ ግልጥ ነው። ማስተማሩ ይገባል። ግን አንዱነት ወቁ ሀቅ የሚናገር ሲጠፋ ነው እንጂ ቤተክርስቲያናችን በዚህ ዘመን በከተማ ሰባኪ ጠፍቷል? ንገሩኝ እንጂ ሰባኪ ባለመሆናችሁ ቅር አይበላችሁ። ነገር ግን ቃል እግዚአብሔር ስራ አተማሩ። እናንተ ጠንቅቁ። ደግሞ በመድረክም ባይሆን ባገኛችሁት አጋጣሚ በሙሉ ተናገሩ። አሁን ትናንት አንድ እናንተ መሀል ያለ መጥቶ በቅዳሴ ጊዜ አቋርጦ በቅዳሴው መሀል ላይ ልጁን ለማቆረብ አቋርጦ ሲገባ ለምን ብዬ ተናገርኩት። ኋላ አንድ ሰው ገሰጸኝ። አንተ ምዕመን ነህ፣ በቅዳሴ ጊዜ መነጋገር አትችልም፣ በቅዳሴ ጊዜ ተነጋገረ ንስሐ አለው ብሎ አለኝ። ምን ላድርግ አለኝ። እውነቱን ነው፣ ስህተት ነው ያደረግህ። ይሄ ስራ የዲያቆን ነው ያንተ አይደለም። አንድ ምዕመን በቅዳሴ ጊዜ ሕግ ሲጣስ ይባይ ምንድን ነው የሚል? ዝም ከአቅም በላይ የሆነ ነገር ካልሆነ በቀር። ለምን? ቅዳሴ ውስጥ ዲያቆናት ስላሉ የነሱ ስራ ነው እንድታውቁት። በቅዳሴ ጊዜ ከሶስቱ ቀዳሽ በቅዳሴ የሚመደብ 3 ዲያቆንና 3 ካህን ነው ሲባል ሰምታችሁ ታውቃላችሁ? ሉካን ስንት ናቸው ንገሩኝ። ግን 3 ዲያቆንና ምን 3 ቄስ አለ። ስንት ሆኑ? 6 ሆኑ። ስለዚህ ከ3ቱ ቄስ አንድ ቄስ ነው የምናነሳው፣ ከ3ቱ ዲያቆን አንድ ዲያቆን ነው የምናነሳው። ዲያቆን ነው የምናነሳ። ለምን? በቅዳሴ ጊዜ ስንት ካህን ነው መቀደስ ያለበት? 3 ካህን ነው። ምክንያቱም አስመልካቹ ዲያቆን አይሆንም፣ ስርዓት አይፈቅድም። 3 ካህን ነው፣ 3 ዲያቆን የሚባል ነገር የለም። ግን በዚህ ዘመን ስርዓቱ ተገለበጠና ድምፅ ማጉያ ለማመላለስ የሚመች ማን ነው? ዲያቆኑ ነው። ቄሱ ስለሚደክመው እዛ ተብሎ በእርግጥ የዛሬ አይደለም የተበላሸው፣ በጣም ብዙ መቶዎች ዓመታት አልፏል። ታዲያ 3ኛው ዲያቆን ከምን ነው ቢሉ ከቤተ መቅደስ አይደለም። 3ኛው ዲያቆን እና ደግሞ በ60 ዓመት ያለፋት ዲያቆናዊ ሴት አለች አይደል? እሷ በሱ የሱ ተወራጅ ናት። በሱ ስሩና እሷ አለፍ አለፍ ብሎ አንቀጽ አለው ዞር እያሉ ያያሉ። የተኛ ካለ ይቀሰቅሳሉ፣ የሚያወራው ጸጥ ያሰኛሉ፣ ከአቅም በላይ ከሆነ ያስወጣሉ። ኦ ዲያቆናት ማይቶቴ ቤተክርስቲያን ምለው ሙሴታ ከመይሃሉ ተኩላ ምስለ በግ አንቄ ምስለ ርግብ ክርዳድ ምስለ ስርናይ ብሎ ቅዱስ አትናቴዎስ አይደለም? አዎ ዲያቆናት የቤተክርስቲያን መብራት የተባላችሁ ተኩላ ከበግ ጋር፣ ጭላት ከጫጩት ጋር ወይም ከአርጋብ ጋር፣ እንክርዳዱ ከስንዴው ጋር አብሮ እንዳይሆን ምን አለ? ምልሁ ንቀል አለ። ኤርምያስን ብሎታል በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ትተክል ትነቅልም ዘንድ ስልጣን ሰጥቻለሁ ይላል። አስወጣ ማለት ነው። ሐላግን ምን አለ? አንተ ሙሰ ህቱ እንተ አፍአ ዋኮንተ ውስጥ ልብን መረምራለን አትባሉ ይላል። ዲያቆናትን ደግሞ ስልጣን አለኝ ብለህ እንደዚህ በልብ አላሰብክም አትበል። የታውቀው አንተ ሙሰ ህቱ እንተ አፍአ ዋኮንተ ውስጥ በአፋ ያያችሁትን ጥፋት ብቻ ነው መመርመር፣ የልብን አይደለም። ወንተ ውስጥሰ እግዚአብሔር ያአምር በማይቶተ ዚአሁ፣ በረቂቅ ስልጣኑ የሚያውቅ የልብን ነገር የሚመረምር እግዚአብሔር ነው ማለት እና ስለዚህ በቅዳሴ ጊዜ እንደዚያ ዲያቆናዊቷ ሴት ታውቃላችሁ ማስወጣት አትችልም። ለዲያቆኑ ነው የምትነግረው። በአብዛኛው አስተባባሪ የሚመደበው ሲኒየር ዲያቆን ነው ይባላል። በእኛ ምን እንለዋለን? እንደ ሊቀ ዲያቆን ያለ እሱ ቅዳሴ ከገባ ደግሞ የሱ ተወራጁን ማለት ነው። እንዴት ዋላችሁ? ምንድነው ወደዚህ ሳብን? ስለዚህ ወንዝ ማለት እንዴ ራሱን እየነገራችሁ እሱን ባረሰም ያን ያለማችሁ ከላ ጋር ማለት ወደዚህ እንጂ ወደዚህ ወደ ዲያቆን ወደ ምንድነው ያመጣን? እኔ መቼም በሽታዬን ታውቁታላችሁ፣ መርሳት ነው። አዎ ያረካው እንደዚያ እና ቤተ ክህነት ሰው ዲያቆን ብዬ አምጥቼ እና በመቀደሳችን ደስ ነው ሊል ነው ገባ። ትልቁ ዋናው ስራ እሱ ነው። ተልኮን ዋናው ስራችን እንድታውቁት ተልኮን መስበክ የካህን ስራ ነው። ካህኑ ሲያዘን እና በጎደለው ነው ምን ሞላ እንጂ ዲያቆን ዋናው ስራ መስበክ አይደለም፣ እንድታውቁት መላላክ ነው። ታዲያ መላላክ ሲባል እንዳትረሱ ትልቁ የዲያቆን ስራ ከቤተ እግዚአብሔር ቅጽር ግቢ ውጪ የታመሙ
የታሰሩ የወደቁ ክርስቲያኖችን እየዞረ የሚጎበኝ ችግረኞችን ያይና መጥቶ ያቀርባል። እገሌ ገሌ የሚባሉ ምዕመናን ተርበዋል፣ እገሌ ገሌ የሚባሉ ታመዋል፣ ሰው የላቸውም፣ ቤተክርስቲያን ትስፈርላቸው ወይ ደግሞ ባለጠጎች ይስጧቸው ብሎ አስተባብሮ ያንን የሚያሰጥ ዲያቆን ነው። ይሄን ማወቅ አለባቸው። አንዲት ነበረች እንዲያው ትቅርባችሁ፣ አማሃ ሲመጣ ተቀብሎ የሚሰጥ እንዳንን ችግር ነው ላንዳንዱ እንዲህ ያለ መብት አለ እንዴ? በሉ አምጡ እንግዲህ አምጣ። ዲያቆኑ አይደል መዝግቦ ለካህኑ የሚሰጠው ነገሌ ወስዶ ጸሎት ያስደረግላቸዋል፣ ስሙን ዘርዝሮ ይሰጠዋል። በዚህ ዘመን የገባንበት አንድ ችግር አለ። በፍትሐ ነገሥት ላይ ከቅዳሴ በፊት ምዕመናን አማሃው ግምጃውን፣ ዳውጃውን፣ ዕጣኑን፣ ጧፉን፣ ዘቢቡን ያላቸውን ሁሉ ወርቅ ጥላውን ድባቡን ያመጡትን ይላል ስማቸውን ይጻፍና በቅዳሴ ጊዜ ይጸልይላቸው ይላል። እቺ ሰበብ ተደረገችና መሀል ሀገር ላይ የተጀመረ ነገር አለ። አሁን ደግሞ እኛም መጥቷል አይደል? በቅዳሴ ጊዜ ነገሌ መሀል ሀገር አንዱ ሰው ምን ሲል ሰማሁት፣ በአንድ ቅዳሴ እስከ 1000 ከምናምን ሰው እስከ መጠራት ተደርሷል። ራሱን ችሎ ቅዳሴ ሆነ ውስጥ ስም ቢጠራው ምን ሆነ? ንግድ ገንዘብ እየከፈልክ በቅዳሴ ጊዜ ስም ተጠርቶ ልትጸድቅ ማለት ነው። ስርዓቱ አለ። ግን ስርዓቱ እንዴት ነው የሚደረግ? 3 ቦታ ነው፣ 3 አንቀጽ ናት ስማቸው የሚጠራባት ያለት። የመጀመሪያ እዚያው ላይ ጸሎት ያደርግላቸዋል። ከዚያ ስርዓተ ቅዳሴ ላይ አንዲት አንቀጽ አለች እንጂ ድምፅ ማጉያ አቅርበ አቡነ በምትል ቁጥር ስም ጭራሽ የሟቹ አልቀረ የቆመው አልቀረ። የኛ የዋን ናቸው። አንድ ቀን እንታዲያ በኩሉ እንዲያው በጣም ፈተና በዝቶብናል ጸሎት አስቡን ብለዋል ተብሎ ወረቀት ተሰጠ። ለኔ ነው የሰጡኝ። አጋጣሚ እሳቸው ሲመጡ ታላቅ ናቸውና እንዳሁኑ ቅስና አልተቀበለው ግን ትልቅ ናቸውና ፈጥናቸውና ስሙን ያዩን ነፍሰ ገሌን ነፍሳቸውን ይማር በረፍተ ገነት ያሉ አረፈጁን ነው በቆማቸው ምን ነው ቆመው ቋሉ ሰዎች እና ሀያዋን ብላችሁ አትነግሩኝ እንደሞታ ዘርዝራችሁ መሰለኛል። አይ እንግዲህ እና በእውነቱ መዝጋዚያ ተነስቶ ነው እንግዲህ ሁላችንም ይማረ እና የአምላክ እናት እመቤታችን ቤተክርስቲያን ከ100 በላይ ስም ታውቃላችሁ። ብዙዎቻችን ለስማችን አንመጥንም። የእመቤታችን ስም ግን ለክብሯ አይመጥንም። ለእመቤታችን ለክብሯ የሚመጥን ስም አሉ አባቶቻችን ወላዲተ አምላክ የሚለው ነው። ሌላው ሐሳብ ይባል ድንግል ብለን ስንላት በማዕረግ ከሷ እጅግ ዝቅ ያሉ ግን ደናግል የሚባሉ ቁጥራቸው ብዙ ነው። አያችሁ ነናላችሁ። ቅድስት ስንላት በዚህ ስም የሚጠሩ ብዙ ናቸው። ንጽሕት ስንላት በዚህ ስም የሚጠሩ ብዙ ናቸው። በትርጓሜ ግን እያቀና ለምሳሌ ቅድስት ሲል እና እኔ ታስተረጉሙ ሰምታችሁ ይሆናል። ቅድስት ሲል ጽኔት፣ ንጽሕት፣ ክብርት፣ ልዩ ሲል ነው አለና ጽኔትም ተብሎ በዚህ ስም የተጠሩ ሴቶች አሉ እኮ። ግን ጽኔት ሲል ይተረጉመዋል። ተፈቶ ማይጸን የሌለባት ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ ድንግል፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ድንግል፣ በከመይቤ ባስልዮስ አብይ ዘቂሳርያ ወትረ ድንግል ማርያም ዘላለማዊት ድንግል። እንደዚህ ያለ እንደሆነ ይመጥናል፣ ደስ ይላል። ለምን ሲለይ ነው ጽኔት ብሎ ለብቻ ሀተታ ሲሰጥበት። ንጽሕት አለ ሴቱም ወንዱም ቢነጻ ቢመጻ ቢጎብዝ ከገቢርና ከነቢብ ነው። ከሐልዮ የነጻ አይገኝም። ለመላእክት ተክለው ምድንጋሌ ልና እንዳለው መጽሐፍ ማለት ነው። እንደዚህ ሲብራራ ደስ ይላል። ንጽሕት ያለ ክብርት አለ። ክብርትማ ዛሬ በየፓርላማው አለ ሴት ሁሉ ክብርት ገሌ አይደለም ትባል ባለስልጣኖችን ሴት እመቤታችን ግን ክብርት አላታል። ሌሎችን ብናከብራቸው ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ነገስታት፣ መሳፍንት ወለዱ ብለን ነው አለ። እመቤታችን ግን ማንን ወለደች ብለን? አዎ ማምላክ ወላዲተ አምላክ የአምላክ እናት ብለን ነው የምናከብራት ብሎ አለ። መጨረሻ ላይ ምን አለ? ልዩ ዛሬ ልዩ የሚባል ኩታር ስምሽ ማን ነው? ማን? ሐሴት እሱ ልስጥሽ አሜን ማለት ሐሴት ማለት መንግስተ ሰማያት ነው። የደስታ ሁሉ መጨረሻ እሱ ስለሆነ እና አንዳንድ ሰው ልጅሽ ስም ማን ነው? ልዩ ስም አውጣ ለልጃችን አሉ። ዮስቴና በሏት ፍስሕት ማለት ነው። ሌላም ትርጉም አለው እና አውጡላት ደግሞ ለዛቲ ቅድስት በሀበ ጸቡዕ ስማ ከመንተጢስ ተዘርወ መስቴማ ይላል መጽሐፍ። እሺ ብለው በኋላ በሌላ ጊዜ ልዩ ልዩዬ ምናምን ያኛው ስሙ ሐሳ
አረ ቤተሰቡም ያለ ያላደላችሁ ናቸው በረከት እንዳያድርባት በቃ ታበላሽበት ነው እንዲሁ ረድኤት እንዳይጠበቃት እንኳን ለማድረግ። ስለዚህ ልዩ የሚባል ትነት ሄድና ማታ ትላለህ ዛሬ ልዩ ቀን ያሳልፉት ትላለህ። ይሄ ልዩ የማይገባበት ነገር የለም። ታዲያ ልዩ ያለው ለምሳሌ ክርስቶስ ሰምራ ከቅዱሳት አንስት ለየት ያለች ናት አይደል? እንኳን ለሰው ለጠላት ምሕረት ለመነች ለጸናች ሰናት አይደል? ለየት ያለው አሉ አይደል? ቅድስት አርሴማ ትርጣድስ ድክም ያለች መልከ መልካም ሶር አድርጋ ጧ አደረገችው። ለየት ያለች ናት። ሁሉም እንደዚያ ለየት እና ታዲያ እመቤታችን ልዩ ስንል ለምንድን ነው አለ? እናትነት ከድንግልና ድንግልና ከእናትነት አስተባብራ የያዘች አምላክን የወለደች የፈጠራትን የወለደች አገልጋይ ስትሆን እመቤት እመቤት ስትሆን አገልጋይ የሆነች ሀሌ በድንግልና ያስገኘች ከእሷ በቀር የለችምና ምን አላት? ልዩ አለ። እንደዚያ እንዴት ዋላችሁ? እና የእመቤታችን ድንግል ማርያም ከመቶ በላይ ስሞች አሏት ብለን ስንናገር ስሞቿ እንኳን ወላዲተ አምላክ ከሚለው በቀር ሌላው ከሌላ ሰው ስለምንጠራበት እየተጠነቀቅን ክብሯን እየተረዳን ለዚያ ነው አባቶቻችን ቅድስት በማለት ፈንታ ቅድስተ ቅዱሳን እናላችሁ። ቅድስተ ቅዱሳን ንጽሕት በማለት ፈንታ ንጽሕተ ንጹሐን የሚልበት ምክንያት ከዚያ ለመለየት ነው እመቤታችን። እና ይችን እመቤት የአምላክን እናት ደግሞ እኮ ቀረብ ብሎ እንዲያው ሲሆን መጽሐፍ ቅዱስን ያነበበ የእመቤታችን ታሪክ ጥቂት የተረዳ ሰው ክብሯ ይገባዋል። ቢቀር ደግሞ ትንሽ ቅድም እኒያ ካህን በምሳሌ እንዳስረዱት የእመቤታችን ነገር ጥቂት ቀረብ ብሎ የሰማ አቤት አቤት ማለት አንዳንድ ጊዜ ስጋዊ ነን ምቾት ነው የምንፈልግ። አንዳንድ ጊዜ ትቆጣለች እና አንዳንድ ጊዜ አላለም። አሁን ማንም ሰው እናቱ ስትቆጣው ብቻ ማለ በቃ በቀር ደስ ያለው ቅዱሳን ስትቆጣቸው ደስ ይላቸዋል። እኛ ግን እንድትቆጣን አንፈልግም። ጊዜ ጎበዝ መባል አይደል የሚፈልጉት? አረ እንደዛ አይደል? ቆሻሻ ሆነ መሬት ላይ ጥሎ እዚህ ያበሩ ላይ ጎበዝ መባል የሚፈልግ እንደዚህ ሲያጠፋ ሕፃን ልጅ አታስደንግጡ ይባላል አይደል? አለማስደንገጡ ጥሩ ነው። ግን ዝም ብሎ ሲያጠፋ ያማቸው ሰውየው ምን እያስተማርኩ እዚህ ፊት ነገርኳችሁን አታስታውሱ? እንቅፋት መንገድ ላይ እንቅፋትም አይባልም ለነገሩ። እዚያ ላይ ሄዶ እግሩ ሄዶ ድንጋዩ ጋር ተጋጨ በለው የመታ አንደኛ በለው አንደኛ ቂም በቀል እያስተማሩ ነው። ሁለተኛ ነገር እሱ ላጠፋው ሌላ ነገር እንዲቀጣለት እያደረጉ ነው። በዚህ ምክንያት ኢትዮጵያ ውስጥ ከባድ አማርኛ ደስ የማይል አማርኛ እንቅፋት መታኝ የሚባል ነገር። ትክክለኛው አማርኛ ምንድነው? እንቅፋትም አይባልም ደንጊያውን በእግሬ መታሁት ነው ይባላል። ወይም እኔ እንቅፋቱ አርፎ የተቀመጠውን ደንጊያ መታሁት። ጥፍርን ውልቅ ቢያደርገው ራስን ያወለቀው እነቴን ነው። እሾ ወጋኝ ይላል። ኧረ አይደለም እሾውን ወጋሁት እንዳትል፣ እሱ ነው የገባው ወደ አንተ ወጋሁት እንዳትል። ስለዚህ ምንድነው ይሻል? ለእሾው ተወጋሁለት ይሻላል። ወይ ደግሞ ወይ ሾው ረገጥኩት ትልሽ ወጋኝ እንዲያው ስራዬ ብሎ አልሞ አቅዶ ተኩሶ ወጋኝ መስል ኋላ ደግሞ ምን ይላል? ለምን መንገድ ላይ ተቀመጠ? መች እሱን የተቀመጠ ወይ አንተ ትሆናለህ ያስቀመጥከው ወይ ደግሞ እንዳንተ ያንተ ብጤ ይሆናል አንዱ ጎትቶ እዚያ ያመጣው እንጂ መንገድ ላይ ይበቀላል እንዴ? ሾው የለም። እና በእውነቱ እሱን ማስተዋል ጥሩ ነው ለሁሉም። እመቤታችን ድንግል ማርያምን ፍቅሯን ጣዕሟን የተረዳ ብትቆጣ ለምንድን ነው ያ ሰው ሊተራሲ ተግሳጽ ቢመጣ እንደዚያ ተው አይዞ ስትልም አይዞ ነው። ደስ ይበልህ በላስትልም ቅዱሳን ሊያርፉ ሲሉ ደስ ይበልህ እረፍት ደረሰ ትላለች። መከራ ስለበዛባቸው ለእኛሳ አይዞ እድሜ የተጨመረልህ ሲባል ደስ ይላል። እንደ ሕዝቅያስ እድሜ የተጨመረልህ ቅዱሳን ልታርፉ ነው እና አቡነ ኪሮስ ሊያርፉ ጌታችን አይላፋትን አስከትሎ ቅዱስ ዳዊት እየዘመረላቸው እመቤታችን እናቴን አመጣሁልህ ደስ ይበልህ ጠይቃት እስቲ የምትፈልገውን አለ ጌታችን አቡነ ኪሮስን። እና ጌታችን እዚህ አለ በቀኝ እመቤታችን እዚህ አለች። እና እመቤቴ ኧረ እባክሽ እንዲሁ አደራሽን በጸሎት አስብ፣ እንዲሁ በሰማይ አደራ እንዳትረሽ። ባለቤቱ እኮ እዚያው ቆሞ እንዲሁ አደራሽ እኔን ኃጢአተኛውን አደራሽ እንድታስቢ እንዲሁ ከልጅሽ ፊት እንድታደኝ። እዚያውን እኮ እኔ ቅዱሳን ትናገር ይገርመኛል። እዚያውን እኮ መንግሥተ ሰማያት እንደሚያስገባው ስሙን የጠራ ሁሉ መንግሥተ ሰማያት እንደሚያስገባ እዚያው እኮ ነግሯቸዋል። ግን ህሊናቸው የለመደው ጻድቅ ነኝ አይደለም፣ ምንድን ነው ኃጥእ ነኝ ነው። እና የአምላክ እናት እዚያም እኮ ደብረ ሳይት ላይ ሄዶ ከስዕሏ ፊት 600 ጊዜ ሲሰግድ እመቤታችን ስዕሏ ምን አለችው? ተዘግበለከ ውስተ መዝገበ ሕይወት አለችው። አይዞ ይበቃል፣ እንግዳ አለ ይበዛባል፣ ይደክማል አለችው። ያን ጊዜ ቀና ብሎ አለቀሰ። እመቤቴ ተዘከርኒ
በጸሎትሽ አስቢኝ ብሏል። አይዞህ እልፍ በለዚያ አንድ ጻድቅ ልትቀብር ነው አለችው ይባላል። እና እመቤታችን ድንግል ማርያም ላይ በዚህ ዘመን የማንሰማው ነገር የለም። ከኛ ቤት ሰባኪ ጀምሮ እገሌን ተቃወምኩ መስሎት ለምሳሌ አንዳንዶቹ እነዚህ ንጉሥ ይመጣል ምናምን የሚሉት ያለ እመቤታችን አማላጅነት ዓለም አይድንም ሲሉ ትሰማላችሁ አይደል? የእነሱ ትምህርት አይደለም እኮ እነሱ ስላሉት መነቀፍ አለበት እንዴ? እዚህ ቤት መልስ ሰጥቻለሁ። ቢያንስ 2 ኃይለ ቃላትን ማስተዋል አለብን። ያለ እመቤታችን አማላጅነት ዓለም አይድንም ማለት የክርስቶስን የማዳን ሥራ መርሳት ነው። እንደዚያማ ከሆነ ከሚካኤል በቀር የሚያጸናኝ የለም ብሎ ዳንኤል መናገሩ ሎቱ ስብሐት ስህተት ነው። ከሚካኤል በቀር አለው እግዚአብሔር ያጸና። መጽሐፍ የያዘውን ይዞ ነው የሚሄድ። ይህ እንዳትረሱ አያችሁ፣ መጽሐፍ የያዘውን ይዞ ነው የሚሄድ፣ ንጽጽር አይደለም ይሄ። ያለ እመቤታችን አማላጅነት ማለት ድንግል ማርያም ክርስቶስን ስለወለደች አይደለም ሄዳና ንገሩኝ፣ የተራበች ለኛ መዳን አይደለም? የተጠማች ያለቀሰች የታረዘች 64 ዘመን የተሰቃየች አንድ ቀን ደስታ ደርሷት ያውቃል? እንኳን ይቅርና ሁለተኛው ደግሞ እንኳን ያለ እመቤታችን በነገራችን ያለ ንስሐ ሰው ይድናል? ንገሩኝ እንጂ ያለ ንስሐ ሰው አይድንም ሲባል ዝም ብሎ ቆይቶ ያለ እመቤታችን አማላጅነት ዓለም አይድንም ሲባል ምን ነው የሚቆረቁረው? ጋኔን ካላደረበት በቀር እንዴ እኛ እንደ መቃወም እኮ አይደለም ስራችን። እንደ ፕሮቴስታንት ኦርቶዶክስ ያልሆነ መቃወም ነው። እኛ እኮ በነገራችን ላይ አንድ ሙስሊም ተነስቶ ድንግል ማርያም የአምላክ እናት ናት ብሎ ቢለኝ ሰናይ ተናገርከ ብዬ ነው አለፊ ሄድ መልካም ተናገርከ ይልፍ ነው ሄድ። አንድ ጴንጤ መጥቶ እግዝእትነ ማርያም ታማልዳለች ካለ ሰናይ ተናገርከ አለፊ መልካም እቺ ቃል መልካም ናት በቃ። እሱ ጋር ግን አልደመረም። ለምን? ጨርሶ ሳያምን አልደመረም። ግን ደግሞ እቺ ያነጋገር መልካም ናት። እሱ ብቻ አይደለም። አምናታቻ አምና ዘንድሮስ በዚህ መከራ ኢንተርኔት ስንት ዘመቻ ሲደረግባት ነበር። የተባለውን ሁሉ እኛ እንድገመው እንዴት ብሎ እና ስለ እመቤታችን ድንግል ማርያም ከተውኑ ዝም አንልም። ስለ ጽዮን እመቤታችን፣ ስለ ኢየሩሳሌም ድንግል ማርያም እግዝእትነ ማርያም ዝም አንልም። ለምን ብትሉ ፍቅር ያለው እንኳን ፍቅር ያላቸው ቅዱሳን እኛ ፍቅሯ ገና ያልገባን ቢያንስ ግን የስሟን ክብር አባቶቻችን አስረድተውናል። በነገራችን ላይ የስሟን ክብር አስረድተውናል። እዚህ ቤት ያንድ ባልንጀራዬን ነገር ነግሬያቸዋለሁ። ድሮ ነው ታስታውሱ ከሆነ አባቶች ሲያሳድጉን የአምላክ እናትን ስም እንድናከብር ስሟ በተጠራበት ሁሉ የተጠየቅነውን ስም አድርግ። ነገሩ የመጣው በምንድን ነው? በገድለ አቡነ አብየ ጊዜ አቡነ አብየ ጊዜ እግዚአብሔር ስም ሲጠሩባቸው ሁሉን ነገር ያደርጋሉ። ጦር ተክለው እንኳን ስለ እግዚአብሔር ወደቀበት ሲሏቸው ጦሩ ላይ ይወድቃሉ። እና የአምላክ እናትን አክብሩ። ስሟን ማክበሪያ መንገዱ ደግሞ ስሟ ሲጠራ የተጠየቃችሁትን አድርጉ። ስሟን አክብሩ፣ በከንቱ አትጥሩ ነው። እና አጋጣሚ በዚህ ይሄ ወደ መናኸሪያ ማለፊያ አለ አይደል? ይሄ በፊት ሚካኤል አልፋችሁ ሄዳችሁ ውስጥ ለውስጥ አለ አይደል? ዳቦ ቤት ያለው ሾለቄው ማለት ነው። አስተውታል መሰለኝ። ድሮ ጠባብ ነው ነበር። እዚህ አንድ አይነት ስውር የኔ ቤት ያሉ ድሮ የሚቀመጡ ዛሬ ኑሮ አይኖር አላውቅም። እና ከዚያ በመናኸሪያ አድርጌ እየመጣሁ ነው አለ እና እዚያ ከመጀመሪያው እና ኪሴን ስፈትሸው 100 ብር አለ። 100 ብር ብቻ ሌላ የለም። ያኔ 100 ብር ምን ልበላችሁ 100 ሺህ ብር ብሎ በጣም ትልቅ ገንዘብ ነው። ምናልባት የዛን ጊዜ የአንዳንዶቻችን ደሞዝ 400 ብር ምናምን ነው የሚሆነው። 400 500 ብር ነው የሚሆነው። እና ምን አልኩኛል? እመቤቴ ማርያም እኔ ሰው ያፋቸው ነው ያሽል ስለ መብራት እንዳይሉ ለምን 100 ብር ነው እቤቴ እጅ ስንት ስራ ያለው ነገር ነው አልሰጠም። ስለዚህ ደግሞ ስምሽ ተጠርቶ በከንቱ እንዳላ አፋቸው ነው ያሽል ብያልኩኝ በቃ እልፍስ ዝም አሉ። አይ ተመስገን 3 እርምጃ እንደተራመረ ስለ እግዝእትነ ማርያም ከዚያ ለኪ ስብሐት እያልኩ ደግሞ ልፍ ልል ስላለ ከፊት ለፊት የነበሩት ጭራሽ እሳቸውም ደገሙኛል። 2 በመሃል በቃ እንደ አጥር እንዳልሰጥ 100 ብር ደግሞ ዝርዝር የለም። ዝርዝር አላገኝም እና ብዙ ደቂቃ ቆምኳል። እዛ መሃል ቆሜ ወጣቶች መጡ አለ ያውቁታል። ወንድም ምን ሆነህ ነው? ኧረ እንቸግሩኝ እንደው 5 ብር ካላችሁ ተስተለከቱ አለ። ያውቁታል። የምን 5 ብር ነው? ስታው 50 ብር ምናምን የለም 5 ብር ነው ፈለኩ እንካሽ 10 ብር ዜር ስጥልኝ ብሎ እነሱ እስከሚጠልሙ ጠብቆ 5 ብር። አሁን ይሄ ሰው በዚያ ሰሞን አንድ ካህን ነበሩ ጎንደርና አክሱም ሄደው ስለ እግዝእትነ ማርያም አላቸው። እጃቸውን ስንድ ያደረጉት ወደ ኪሳቸው ሳብ ያደረጉት 50 ብር ነው። ቢጫ ወጣ ስለ እግዝእትነ ማርያም ብለው ጥለው
ያን ጊዜ 50 ብር ማዕት ገንዘብ ነው እና መታደል ነው። አትበሉ ይላሉ አባቶቻችን። መታደል ነው ግን የመቅናት ነው፣ መንፈሳዊ ቅናት ነው። እና የአምላክ እናትን ስም ማክበር ስሟ ሲጠራ ነግሬያችሁ ከሆነ ከዛ ከቤተሰብ እንግዳ ይመጣና ብላ ትለዋለች። አልበላም በቃ ብላ ስለመብርሃን ስለመቤቴ ብላ ውስጥ ነው ወልኩኝ ሩጭ ገባው ብላ ለውስ ገና ካፌ ላይ ሰነጥኩ ማለት እግዚአብሔርን አልበላም ቢበላ ስመ እግዚአብሔር ተጠርቷል፣ ባይበላ ስመ ድንግል ተጠርቷል። ዞሪ አንተ ተረገምክ ነህ ክፉ ሰው። ይህ እንግዲህ የልጅነት ልምምድ ነው የምነግራቸው። አባቶቻችን ነገሩ። ዛሬ ውዳቄዎች ነን፣ ወድቀን ኖረናል። ሁሉም ያው እንደሚም እንግዲህ ባለበት ጊዜ ደህና ያደርገው። ዋናው ትልቁ ነገር ለስሟ ክብር መስጠትን መለማመድ። ስለእመቤታችን ድንግል ማርያም ምን ይባላል? አባቶቻችን ምን አሉ? ማናቸው? የትኛው ደራሲ ሆኑ? አዲስ አለማየሁ ይሆኑ? እንደዚያ አንድ ሕግ አላቸው። ስለ ኢትዮጵያ ክፉ አትናገር፣ ክፉ አትስማ፣ ክፉ አትይ የምትል ሕግ አለቻቸው። ስለ ኢትዮጵያ ነው እንግዲህ ያስቡ። ክፉ አትናገር፣ ክፉ አትይ፣ ክፉ አትስማ የምትል አዲስ አለማየሁ ሊሆንም ላይሆንም ይችላሉ። ብቻ ረስቸዋለሁ። እኛ ደግሞ ምን እንላለን? ስለ አምላክ እናት ክፉ አትናገር፣ ክፉ አትይ፣ ክፉ አትስማ። ከሰማህም አጋጣሚ ከአቅም በላይ ሆኖ እዘን አልቅስ። መከራከር ካለብህም ደግሞ ከአቅም በላይ ነገር ካለ ተው በለው። ክርክር አይደለም፣ ተው አፍህን ዝጋ፣ ተው አይመለከትህም። ቀደም ተበሳቸው የተናገርኩትን አይታችኋል አይደለም? ወላጅ እናትህን ብናገራት ምንድን ነው መልስ? ታንቀኛለህ አይደለም? የአምላክ እናትሳ ዝትነ ማርያምሳ። ስለዚህ ዋናው ትልቁ ነገር እኔ የአብነት ተማሪዎችንም በተጨማሪ እኔ እውነቴን ነው ለወቅሳችሁ አይገባኝም፣ ግን ደግሞ ታውቃላችሁ የበለጠ ቸርነትና ፍቅር የተደረገላችሁ እናንተ ነው። ነገር ግን ስሟ መነገጃ ነው የሆነ። አዛኝን ማለት እኮ እመቤታችን መውደድ አይደለም። መጀመሪያ የልጇን ሕግ እየጣሳችሁ ነው። አትማሉ ተብሏል። ከቶውኑ አትማሉ። መድኃኒዓለምን እያስቀይማን ነው እመቤታችን የምንወዳት። አዛኝን ማለት እመቤታችን መውደድ አይደለም። አዛኘ ግን ጥሩ ነው። ንናት እኮ ችግር የፈጠረች መሀል ላይ እያደረገቻት። ወላዲተ አምላክ ጥሩ ነው። ወላዲተ አምላክን ስተት ነው። እመቤቴ ጥሩ ነው። እመቤቴን ስተት ነው። አትጨምሯት። እሱም ማስተዋል አለብን። መነገጃ ዛሬ በተሐድሶ ውስጥ ገብቶ ይሄ ሁሉ አቋቋም ተምሬያለሁ መጽሐፍ ተምሬያለሁ የሚለው የአምላክ እናት ላቲስባ ሲሰድባት የሚለው ከምን የወጣ ይመስላል? ጎይ ስለገባ ብቻ እኮ አትጸድቅም። ጎይት እኮ የእመቤታችን ፍቅር እንዲያድርብን ለስለ ስሟ እንድንቀና። ማጠቃለያችን ቅዱስ ዳዊት ምን አለ? እስመ ቀናተ ቤትከ በልዓኒ መዝሙር 68 ላይ ኢየሩሳሌም የእሪያ መስዋዕት ሲሰዋባት ለጣዖት ሲሰገድባት አይቶ ምን አለ? የቤት ቅናት በላኝ አለ። ኢየሩሳሌምማ በረድኤት ያደረባት ናት። ለተዋሕዶ ያደረባት እመቤታችን ላይ የማይገባ ነገር ሲናገር እንዴት ነው ቅናቱ የማይበላን ነው? ትዕይርቶሙ ለእለ ይትየሩ ከወድቀ በላይ ሲገዳደሩ እና ስለእመቤታችን ጽዮን ስለእመቤታችን ኢየሩሳሌም ዝም አንልም ይላል መጽሐፍ። አሕዛብ ጽድቅሽን አሉ። አዎ የእመቤታችን ቅድስና በአሕዛብ ዘንድ ታውቋል። ነገሥታቱም ሁሉ ክብርሽን ያያሉ። አዎ ነገሥታቱ ለእመቤታችን ሰግደዋል፣ አክብረዋታል። ጥሬ ዘሩን ትሰር ወደ ምስጢሩ ሂደን ነው የእግዚአብሔር አፍ በሚጠራበትም በሚጠራበትም ቢሉ ያስከዳል። በአዲሱ ስም ትጠሪያለሽ። አዲሱ ስም ምንድን ነው? ወላዲተ አምላክ። አዲስ የሚለው ለምንድን ነው? ከዚያ በፊት እንደዚያ የሚባል ስም ንገሩኝ እንጂ። ወላዲተ አምላክ ድንግል ወእም የሚል ስም ነበረ በአዲሱ ስም። እንግዲህ የአምላክ አፍ በሚጠራበት ካለ እግዚአብሔር በሚሰጣት ስም በሚጠራበት ካለ ከአምላክ ጋር ስሙ ተያይዞ መጠራት ሚካኤል አለ አይደለም ግብሩን መግለጥ ነው። የእሷ ግን ወልዳው እናቱ ሆና ነው ወላዲተ አምላክ የተባለች። ከዚያ በእግዚአብሔር እጅ ያማረ አክሊለ ሰማዕት የተባለ እመቤታችንም አክሊለ ሰማዕት ትላታል። በአምላክሽ እጅ የመንግስት ዘውድ ትሆኛለሽ አለና መጨረሻውን እንሂድ ሰዓት ለመቆጠብ ምናምን በልዋ ለሁለተ ጽዮን አታስታውሱም? የሆሳዕና ቀን ይሄ ሲነበብ የቅዱስ ማቴዎስ ወንጌል ምዕራፍ 22 ላይ በልዋ ለሁለተ ጽዮን የጽዮንን ልጅ ምን እንዲህ በሏት፣ እነሆ መድኃኒትሽ ይመጣል። አሁን የመድኃኒትሽን ነገር ሌላ ጊዜ እንተረጉማለን። ግን እመቤታችን ጌታችን መድኃኒት ብላለች አይደለም?
እንዴት ዋላችሁ? መድኃኒት ብለዋለች። እና ይችን ጥቅስ መዘዝ ያደርግና መናፍቁ አንተ እንደምትለው አይደለም ከሌሎች ሴቶች አትለይ ላቲ ሰባት እንደዛ ይላሉ። እመቤታችን ክርስቶስ መድኃኒቷ ነው። አዎ ከምን አድኗታል ቢሉ ከንዴተ ህላዌ ኑሮባት ነው ወይ ገና ሳይኖርባት። በዚህ ዘመን አማርኛ መድኃኒት በሁለት መንገድ ይሰጣል። አንድ ገና ሳይዝ እንዳይዝ ክትባት ይባላል አይደል? እናዋላችሁ ክትባት ለታመመ ነው እንዳይታመም ነው እንዳይታመም። ሁለተኛ ከታመመ በኋላ ክርስቶስ ስለኛ መድኃኒት የሰጠን ከታመመን በኋላ ነው። እመቤታችን ድንግል ማርያም ግን አቀባ ጰራቅሊጦስን ከርሰማ ወይ ረክሰት በምንትኒ ዘፈጠራ ድንግል በሊና ወድንግል በስጋ እንዳለው ማለት ነው። ስለዚህ መድኃኒትሽ ማለቱ በሴቶች የሚደርሰው ነገር በአጠቃላይ ፍዳ መርገሙ እንዳይደርስባት አድርጎ ስላደረ ከእናቷ ማይፀን ጀምሮ ስለጠበቃት እንዲህ አለ። ዋጋው ከእርሱ ጋር ስራውን በፊቱ አለ በሏታል። የምስራች ለገብርኤል እንግዲህ ነቢየ እግዚአብሔር የተናገረው መልአከ እግዚአብሔር ቅዱስ ገብርኤል መጥቶ በልጓድ ወለተ ጽዮን ይመጽ ባለው ለሆሳዕና ሳይሆን መጀመሪያ ይመጽ ሀቤኪ ነው፣ ወደ አንቺ ይመጣል። ወማይፀነ ዚአኪ ሀድር እፎ ቤተ ነዳይ ሀደረ ከምስኪን ይላል አባ ጊዮርጊስ። አዎ እንዲህ አለ። ከዚያ ግን ምን አለ? እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሯቸዋል አለ በወንጌል በክርስቶስ። ከዚያ ደግሞ በእመቤታችን ያመኑት የተቀደሰ ሕዝብ ይባላልና አንቺ የተተወች ያይደለች የተወደደች ቅድስት ከተማ ትባያለሽ አለ። የተተወች ለምን? ኢየሩሳሌም የተተወች ናት፣ ትቷታል። በሰብአ ዘመን ጥፊ ብሏት ጠፍታለች። የተተወች ከተማ ኢየሩሳሌም፣ የተቀደሰች ከተማ ድንግል ማርያም ቤተክርስቲያን፣ አማናዊት እግዚአብሔር ከተማ። በረከቷ ጣዕመ ረድኤቷ ይደረብን። በስመ አብ ሰዓቱ ይባል እናንተ። እኔ ደግሞ በአጭር ጨረስኩ። እንዴት ይሆን አጭር ታምር? እንግዲህ የተረከው የነበረውን ለሶስተኛ ነው ለአራተኛ ቀን ስተው አጭር እዚህ የተነገርኳችሁ ይመስለኛል። የስንት ዓመት በፊት እንደሆነ አላስታውስም። የእመቤታችን ተአምር በጣም ድንቅ ይለኛል። ታሪኩ ትንሽ ሳባል ያለው በርግጥ ወስዱ፣ ግን በአጭር አንዲት ሴት ልጅ ወለደች። አንድ ብቻ ነው ልጇ እና ሄዳ ለእመቤታችን አደራ አለች። ልጄ አንቺ አደራ ነው፣ አንቺ ነሽ የምትጠብቂ አደራ አደራ። ተለተለች ጧት ማታ እየሄደች እና አንድ ቀን አውሬ ወሰደባት። ማዘን ብቻ ሳይሆን ተበሳጨች። ሽማግሌ ቀጠለ ቤተክርስቲያን ሄደች። ምን ብዬሽ ነበር? የልጅን ነገር አታውቂው? አንድ ልጅሽ ጠፍቶሽ ምን እንደሆንሽ ሲሰቅሉብሽ እንዴት በልጅ ትጨክኛለሽ? አደራ ብዬሽ አሁንማ ረስተሽው እንደሆነ ላስታውስሽ ብላ የመጨረሻ መድኃኒዓለም ስለዚህ ያለ ብድግ አለ። ይኸው ልጅሽን ልጄን ሳትመልሽ አንቺ ልጅ አልመለስሽ ስሉ ወስዳ በቀይ ሐር አድርጋ እሳት ውስጥ እመቤታችን ትመጣና በራእይ አንቺ ለምንድን ነው ልጄን የወሰድሽው? የእኔን ልጅ አምጪና መንሳል ልጅሽ ያበራልልሽ። አሁን ልጄን አምጪ። ደግሞ ሳጥን ውስጥ ልብስሽ ማልተከቸው ምን ብድግ ብላ በር ብትወጣ ልጇ ቆሟል። ከአውሬ አፍ አድና የምታላት ማለት ይሄ አሁን የፍቅር ብዛት ነው እንጂ እቺ ሴት እመቤታችን አይደለም የገዛ ጎረቤቷንም መገደደር አቅም የላትም። ደሃ ሴት ናት። ፍቅር ነው እንዲህ የሚያሰቃይ ከአንጀቷ። ታውቃላችሁ አንዳንድ አባቶች በቅርብ ዘመን የነበሩ እንደዚህ ዝናም ሲቀር እመቤታችን ለምንድን ነው እንደዚህ የምታረጊ? እንዴት እንደዚህ እንዴት ህዝቡን በደረቅ ክርክር የሚገባሉ። ፍቅር የወለደ ነው። እኛ እንዲያ ማለት አይቻልም፣ አቅም የለንም። እና የታምሯ በረከት የእመቤታችን የንጹሐን በረከት ይደረብን። ጠዋት ከ12 ሰዓት ጀምሮ ስራ አለ። ነገ 9 ሰዓት ከ20 ይበቃል። ሰዓቱን አስልቼዋለሁ። በቂ ነው በጣም 9 ከ20 ይጀምር። ስለዚህ ከ9 ከ20 ጀምሮ ያው ምህላው በአማካኝ 55 ደቂቃ ስለሆነ የሚወስድ ሁለት የእመቤታችን ሁለቱን መዝሙር ይዘመራል። ኦማርያምም ሶስትነት ባለውም ከስንክሳሩ ጋር በድርቡ 20 ደቂቃ ይሆናል። ከዛ ቀሪው ትምህርት ይኖራል። ከዚያ በኋላ 30 ደቂቃ ለምግብ መስተንግዶ ከበቂ በላይ ነው። ስለዚህ በሰዓቱ መጨረስ እንችላለን። ስለዚህ ጠዋት እህቶቻችን ወንድሞቻችንም ቢሆን ከ12 ሰዓት ጀምሮ ለስራ ብትገኙ ጥሩ ነው፣ አዘጋጁ። በተረፈ ለከሰዓቱ ደግሞ የቻላችሁ 9 ከ20 መጣችሁ ምን ላድርሱ። እሱ ቢያቀታችሁ ቢያንስ ለቃል እግዚአብሔር ደረሱ። ቻላችሁ ለመግቡም ቢሆን ነው ግድ የለም። ያ ደጅ ታስሮ የምትይዝ ለእናንተ ነው። በእውነቱ ይሄን ትውፊቱ እንዳይቀርብን ብለን ነው እንጂ ደግሶ ለራስ መብላት ጽድቅም የለም። ግን የጎንደር ትውፊት ስለሆነ ያ ትውፊት እንዳይቀር ብለን ነው። እና እኔታ ሁላችሁም እንዳትቀሩ
መቅመስ በረከቱን ለመቃመስ ያክል ነው። እና ደግሞ አምና አሳላፊ ያልደረሰንም የሚል ምሬትም ሰምቶናል። እንግዲህ በመጀመሪያ በባህላችን ምን ይባላል? አሳላፊ ሳይቀምስ አያቀርብም ይባላል። ሳይቀምስ ነው ያልኩኝ፣ ሳይበላ ላልኩ። ቀምሶ ለምን ቀምሶ ነው የሚሰጥ? መጀመሪያ እናንተ አንድ ነው። ከዚያ በኋላ ባይደርሳችሁም ችግር የለም። በረከት የሚፈልግ እውነቴን ነው። ሲበዛ አንዳንድ ነገር ጥሩ አይደለም። ሰነት በረከት ታውቃለህ። ሰነት ቂጣ እስከ 2010 ዓመተ ምህረት ድረስ ጣፍቶ ነበር የሚበላው። ከዛ ጊዜ በኋላ ግን እምቢ አለኝ። ለምን ቢባል በጣም ብዙ ስለሚልኩ ቸገረኝ። አሁን ግን ጥሩ ነው። ለምን አንዲቱን ብቻ አንስቼ ለሌላ ሰው እየሰጠሁኝ ማለት ብዙ መላካቸው እኮ ማክበራቸው ነው። ግን ደግሞ መቼም ያን ብዬ ደግሞ አትብሉ ሳይሆን ግን የተቻላችሁ ነገር ይሁንስ። መድኃኒዓለም የነገ ሰው ይበለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘበሰማይ አሜን። ነገ የእመቤታችን በዓል ነው። እንደ ዓመታዊ በዓል ነው የምናከብረው። የእመቤታችን የዚህ ዓመት የመጨረሻ ማጠቃለያ ክብረ በዓሏ ነገ ነው። ምክንያቱም በዓመት የሚከበሩ 33 በዓል ማጠቃለያው ነገ ነው። አባ ጊዮርጊስ ዘጋስጫ ዓመታዊ በዓሉ ነው። እሱ ብቻ ሳይሆን ታውቃላችኋል የእረፍቱ 600ኛ ዓመቱም በዚህ ዓመት ነው እና እሱንም አለ። አቡነ አብራኒዎስ የደብረ ጥሉሉ ታላቁ አብራኒዎስ በጎንደር ነገስታት ዘመን የነበሩ ጥቂት ታሪካቸውን ነገ እናያለን። እነሱ ሁሉ እነ ቅድስት ቴራኒ ንግስተ ሳባ ኢትዮጵያዋ ልደቷ ነው። ቅድስት እሌኒ ልደቷ ነው። እነዚህን ሁሉ ሳላስታውሳቸው ብዬ ነው። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደለዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደለዋ ለመስቀለ እግዚእነ ኢየሱስ ክርስቶስ በምህረቱ ይዘከን አሜን ግንዛቱ ያስታፍን አሜን ለሰቦተ ስሙ ያንቃን አሜን በአምልኮቱ ያጽናን አሜን እግዝእትነ ማርያም አይረይ ጸሎተነ አሜን ወአስተስሪ ኩሎ ኃጢአት አሜን ቅድመ መንበሩ ለእግዚእነ በዛብራነ ዘንተ ህብስተ እስመላለም ምሕረቱ ወለዛስተየነ ዘንተ ጽዋ እስመላለም ምሕረቱ ወለዘሰርዐ ለነ ሲሳይነ ወአራዘነ እስመላለም ምሕረቱ ወለዘተአገሰ ለነ ኩሎ ኃጢአተነ እስመላለም ምሕረቱ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ እስመላለም ምሕረቱ ወለዘአብጽሐነ እስከ ዛቲ ሰዓት እስመላለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡሪት ተአኮቶ ይሰብሐ ስሙ ለእግዚአብሔር ወአትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪን ዘንሰግን ብለኪ ማርያም መነን አስተበኳኪ ማሬና የተማይጸነብኪ በእንታና መኪያኪ ማቦኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተሳሰይ መንፈሴ በአምላኪ መድኃኒ እስመሬ ማማላ አመቱ ናሆም ይዝስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊት ኃይለ ብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርው ገብረ ኃይለ በመዝራይቱ ወዘረውም ለለ ያቢብሊና ለቦሙ ወነሰቶም ላየላን መናብርቲሆሙ አይቤው ወለተቷን ዋዝገቡም በረከቱ ለሩባን ወፈነውም ወራቆሙ ለቦላኑ ተወክፎ ለእስራኤል ቆሌ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽሕነ እግዝእትነ ፍትሕነ እማይሰሪው ለሰይጣን እሙ ለበደን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉያ አስተንፈሰ ወልሳኔ አልቦሰሰ ለገብረ ፍልሰት ድንግል ጾማ ቀረብተ ውዳሴ ማርያም ዘቆኝ ቅድስተ ቅዱሳን መቅደሰ
በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማነኪ ባረከኒ ስልሰ አድኅነነ ሕዝበከ ወባርከነ ርስተከ በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን፣ ቤተክርስቲያን፣ ደብራችን፣ ማህበራችን በቸርነቱ ይጠብቅልን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት ኪት
ከዘመነ መንሱት ከግራ ቁመት ይሰውረን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የትንሣኤዋን ብርሃን የቅዱሳንን በረከት ያሳድርብን። የታመሙ የታሰሩ በመከራ ያሉ ወገኖቻችን በይቅርታው ያስብልን። ኦ እግዚኦ ቀቢኦ ተወስረ ኃጢአቱ ደምሰሶ ላይ ተዋርተ ፍኖቶ ለገብርከ ተስፋ ኢየሱስ ወገኖቻችን በቸርነቱ ይጠብቅልን። የሞቱትን ነፍሳቸውን ያዘርግልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ወገኖቻችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ተረፈ ዘመኑን ተረፈ ክረምቱን ይቀድስልን። ሰላም በኋለን ይቅርታው ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸድቅ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅሩልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አክሊሎሙ ለሰማዕት ሲመቶሙ ለካህናት አክሊሎሙ ለሰማዕት ሲመቶሙ ለካህናት ነያ ጽዮን መድኃኒት ነያ ጽዮን መድኃኒት ነያ ጽዮን መድኃኒት ነያ ጽዮን መድኃኒት። አቤት ፍቅሩ አይደረብን አነሳሱ ያስጀምረን አስጀምሮ ለፍጻሜ ያበቃን አምላከ ቅዱሳን ወደ እግዚአብሔር አምላክ ተመሰገነ። ፋሲካ ምስለ ጌታችን ወይፈጽም ኩሎ ስምረተ